ትዕግስት እንዴት ነሽ? ፒስ ሁሉ ሰላም ይሰማችኋል? ድምፄ ኮንፊርም አድርጉኝ። ድምፅ ይሰማል? ድምፅ ይሰማል? ጦቢያ ዌልካም፣ እንዴት ነሽ? ያዕቆብ ጆጆ ዌልካም፣ ድምፅ ይሰማል ብለኛል። እጅግ አመሰግናለሁ። ዩዥዋል ሴሽን ነው። ዩዥዋል ሜታቦሊክ ሄልዝ ሴሽን ነው። ሜታቦሊክ ሄልዝ ሴሽን ኦልሞስት 7 ወር 8 ወር እንደዚህ ይሆናል ይመስለኛል። በቀን አንዴም ሁለቴም እየገባን ነበር። አሁን ደግሞ ሞር እንገባለን። እሺ፣ ከዚህ በኋላ ቱ ዘ ፖይንት የምትገቡ ሰዎች የራሳችሁ ኢሹ ላይ ፎከስ ታደርጋላችሁ። የቸገራችሁ ነገር፣ ክብደት ለመቀነስ ሞክራችሁ ግራ የገባችሁ ነገር ካለ፣ ስኳር ለመቀልበስ ታግላችሁ ግራ የገባችሁ ነገር ካለ እዛ ላይ ፎከስ እናደርጋለን። ኦኬ እንጂ በፊት ብዙ ነገር አውርተናል። ቪዲዮዎቹ 140 150 እንደዚህ ቪዲዮዎች ዩቲዩብ ላይ ጭነናል። አሁንም ይጫኑ አሉ እና ከዚያ ብዙ እንደምትማሩ ተስፋ አድርጋለሁ። ሁልጊዜም እንደምለው ይሄ ጀነራል ኢንፎርሜሽን ነው። ጀነራል ኢንፎርሜሽንን ፍቅር ስለመጣች ደስ ብሎኛል። እንደ ሕክምና አድቫይስ ወስዳችሁ መድኃኒት ላይ ያላችሁ ሰዎች በተለይ መድኃኒታችሁን አትቀይሩ ያለ ሐኪሞቻችሁ እውቅና ነው። ከዛ ውጪ ኦፊሳችን ፈንክሽናል ነው። ሁልጊዜም ክፍት ነው። ሁልጊዜም ምዝገባ አለ። ለመመዝገብ የመቅደስ ስልክ ባውላ ያለላችሁ፣ የፍቅር ስልክ ኮሜንት ላይ ጻፍላችኋል። ደብረ ወርቅ ስልኳ ኮሜንት ላይ ይኖራል። የግሌም ስልኳ ኮሜንት ላይ ይኖራል። ሬጅስትሬሽን በአራቱ ልጆች ነው። ከዛ ውጭ ግን ሬጅስተር አርጉ። የሚያውቁ ሰዎች ካሉ ፈጽሞ ገንዘባችሁን ያለ ቦታ ፔ ማድረግ የለባችሁም እና በእነዚህ በአራት ልጆች ስልካቸው ኮሜንት ላይ ቴዲ ሚውት አድርግ። ቴዲ ሚውት ሰላም ዶክተር ቴዲ ሚውት አላረክም። የገርጂ ኦፊሳችን ሁልጊዜ ሬጅስትሬሽን አለ፣ ሁልጊዜ ሰርቪስ አለ። የቦሌው ኦፊሳችን ዛሬ ራይት ሜዲካል ኮንሰልተንሲ በሚል ስም ፍቃድ አግኝቶ ዛሬ ስራ ጀምረዋል። ራይት ሜዲካል ኮንሰልተንሲ ስሙን በተደጋጋሚ ጻፉ። ራይት ሜዲካል ኮንሰልተንሲ የቦሌው ብራንች ኮንሰልተንሲ ሴንትራችን ስም ነው። ስለዚህ ራይት ሜዲካል ኮንሰልተንሲ ዛሬ ሙሉ ፍቃድ አግኝቶ ስራ ጀምረዋል። እንኳን ደስ አላችሁ፣ እንኳን ደስ አለን። ማናቸውም የቤተሰብ አባል ከነዚህ ክሮኒክ ኢልነሶች ጋር እየታገለ ያለ በመሰለው መንገድ እየሄደ ካለ ሮንግ በሆነ አመጋገብ ክብደቱን ለመቀነስ ስኳሩን ለመቀልበስ እየተጎዳ ያለ ሰው ካለ ጋይድ ማድረግ እንዲመዘገብ ማድረግ ትችላላችሁ። ሌላው አጀንዳችን ኤፍሬም ነው። ኤፍሬም 27 ዓመቱ ነው። በ27 ዓመቱ ኩላሊቱ ፌል አድርጎ ከዛ ጋር በተያያዘ ልቡም ፌል አድርጎ ህይወቱ አደጋ ላይ ነው ያለው። በአጭር ጊዜ ውስጥ የህክምና ካላገኘ ከሀገር ውጭ ሄዶ ኩላሊቱን ካላስቀየረ ህይወቱ አደጋ ላይ ነው። ኤፍሬምን ሰፖርት አድርጉት። ዛሬም ከውጭ የተላከ ገንዘብ እንዳለ አውቃለሁ። እሱን ገንዘብ ትራንስፈር በኋላ አደርጋለሁ። እጅግ አመሰግናታለሁ። የኔ ክሊያንት ናት። በኋላ ከፍቅር ጋር ኮሚኒኬት አደርጋለሁ። ፍቅር በተደጋጋሚ የኤፍሬምን ስልክ ኮመንት ላይ ጻፉ። ራይት ሜዲካል ኮንሰልተንሲ ዛሬ ስራ ጀምሯል። የገርጂው ደግሞ ዶክተር በሪ ዱቢሶ ሜዲካል ኮንሰልተንሲ ነው የሚለው። ይሄኛው ደግሞ ራይት ራይት ሜዲካል ኮንሰልተንሲ ዛሬ በይፋ ስራ ጀምረዋል። በጣም ደስ ብሎኛል። እንኳን ደስ አላቸው። ቴዲ አንሚዩት አርግ። ሚዩት ላይ ነው ያለኸው። ቴዲ ሚዩት ላይ ነህ። አንሚዩት አርግ።
እሺ ዶክተር ሰላም ነው ዶክተር እንዴት እግዚአብሔር ይመስገን። ይሰማል ድምጼ? ይሰማል ድምጼ ኔትወርክ ትንሽ ያንተ ይሰማኛል? ይሰማሃል? ኦኬ እኔ ያንተም ይሰማል ዶክተር ሰላም ነው አይደል እግዚአብሔር ይመስገን። የኛን ፕሮግራም ታውቀዋለህ? ሰላም ነኝ እግዚአብሔር ይመስገን አው ሰሞኑን በደንብ እየተከታተልኩኝ ነበረ ሰው ነበር ሼር ያደረገልኝና ትንሽ በክብደቴና ከእድሜ አንፃር አሳስቦኝ ከስራዬም አንፃር ሳወራ ሰው ለምን እንደዚህ ዶክተር ጋር አትሄድም አትከታተልም ብለው እንትን አሉ ሼር አደረጉልኝ። ክብደት ቁመት ስንት ነው? ከዛ አንድ ሳምንት ምናምን የተከታተልኩ እድሜ አሁን ስንት? እድሜ ኤፕሪል 28 ሆነኝ። ቁመቴ ደግሞ ሜትር ከ66 ነው። ክብደቴ እንግዲህ ወደ 97 ምናምን ሆናለሁ በኪሎ ግራም። ስንት መሆን ነበረብህ? መሆን የነበረብኝ ከ65 እስከ 70 ነው። መሆን የነበረብህ ከ65 እስከ 70 አይደለም። ካልተሳሳትኩ መሆን የነበረብህ 61 ያንተ ኪሎ ነው። አንተ ስንት ነህ? እኔ ወደ 97 ሆኛለሁ። ስለዚህ 36 ኪሎ ኦቨርዌይት ነህ አይደለ? ኪሎ 36 ነው የሚመስል ትርፍ ያለ። ኦኬ ያ ትርፍ ኪሎ ፋት ነው። ኦኬ አንተን ራስን እንደዚህ ብርጭቆ አድርገህ ብታስብ ከውስጥ ያለው ነጭ ፋት 36 ኪሎ ትርፍ ፋት ተሸክመህ እየዞርክ ነው። በደንብ ገብቶሃል አይደል? ምክንያቱም ያንን 30 ገብቶኛል። ሰሞኑን በደንብ ስከታተል ስለነበር 36 ኪሎ ጡንቻ አይደለም እኮ ያመጣኸው፣ ክብደት አንስተህ እኮ አይደለም ያመጣኸው። ያንን 36 ኪሎ ሮንግ አይደለም ቁጭ ባልክበት በመቀጥቀጥ ነው የመጣው። ልክ ነኝ? ቁጭ ባልክበት ሮንግ ምግቦችን በመብላት በመጠጣት የመጣ ነው። እና ምን ያደረግከው ነገር አለ አንተ እንደው እንደዚህ ያወፈረኝ ምንድን ነው ብለህ ታስባለህ? አመጋገብህ የምጠጣው ነገር አለ? እንግዲህ ምንድነው አንደኛ ስራዬ ነው፣ የምኖረው ውጭ ሀገር ነው እና ትራክ ሹፍርና ነው የምሰራው እና በሹፍርና ላይ ደግሞ ረጅም ሰዓት ቁጭ ብዬ ነው የምነዳው። ቁጭ ብዬ ያው ይርበኛል፣ አቆማለሁ፣ እበላለሁ፣ ከዛ መልሼ ቁጭ ብዬ መንዳት ነው። እንቅስቃሴ የለም። ድሮ ስፖርት ኳስ እጫወት ነበረ፣ እሯሯጥ ነበረ በሳምንት 2 ቀን ምናምን። ያኔ ኪሎ ቢያንስ ያኔ እንኳን 70 ነበርኩ። አሁን ይሄን ስራ ከጀመርኩ በኋላ ነው በቃ በጣም እየጨመረ ሄደ። በ2 አመት ውስጥ አመጋገቤ ያው ያገኘሁትን በርገር ነው፣ ቺክን ሳንድዊች፣ የተገኘውን ነገር ነው የምበላው እና አሳሰበኝ በቃ ይሄ ነገር። አሁን ስንት አመት ነው? አሁን ሳይነስ ራሱ እንትን እያለኝ ነው በቃ ያፍነኛል። በጣም አሞኝ የማያውቅ ነገር ያመመኝ፣ ስተኛ አፍኖኝ ይቀሰቅሰኛል ምናምን ነገር። ከባፌ ነው የምተነፍሰው፣ አፍንጫዬ ዝግት ብሎ ምናምን በቃ ለሳምንታት ምናምን። 28 አመቴ ነው። ስኳር ቼክ አድርገሃል? ቼክ አድርጌ አላውቅም ስኳር። ቺፕስ ትበላለህ ከበርገሩ ጋር? ስኳር ቼክ አድርጌ አላውቅም ዶክተር። ቺፕስ ትበላለህ? ቺፕስ ከበርገሩ ጋር ቺፕስ ትበላለህ? ቺፕስ እበላለሁ። ለስላሳስ? ለስላሳም በጣም ነው የምጠቀመው። ሶዳ ምናምን እጠቀማለሁ። ፔፕሲ በጣም ደስ ይለኛል። ምግብ ውስጥ ቅባት ይበዛል? ምግቤ ውስጥ እንግዲህ ብዙ ጊዜ የምመገበው እንትን ነው ቺክን ሳንድዊች ነው እና ያው ፍራይድ ነው የሚሆነው
ፍራይድ ቺክን ሳንዱች ማለት ነው። በዘይት የተጠበሰ ከዛ ከዳቦ ጋር ተደርጎ ከቺፕስ ጋር። ሌላ ደግሞ እንደ አማራጭ ካገኘው የምበላው ሩዝ በዶሮ ሩዝ በቺክን ምናምን ነገር እጠቀማለሁ። አብሮት ያው ራንች ማዮኔዝ ምናምኖች ይኖሩታል። እንጀራ በወጥ የለም። እንጀራ ብዙ ጊዜ አልበላም። እንጀራ አላገኝም። ያው ከስራዬ አንፃር እንጀራ ስለማላገኝ እንጀራ ብዙ አልበላም። ቬሪ ጉድ። ሶ ምንድን ነው የገባ አሁን ምንድን ነው የቀየርከው? አመጋገብህን ለመቀየር ሞክራል? ሰሞኑን ተከታትለኝ? አዎ ሰሞኑን ተከታትዬ ምን አደረግኩኝ? ይሄ አሁን ለምሳሌ በርገር በላይ ነበረውን ተውኩኝ፣ ቺክን ሳንዱች በላይ ነበረውን ተውኩኝ። ምክንያቱም ዳቦ አብሮት ስላለ ዳቦን ማቆም እንዳለብኝ ስለተገነዘብኩ። ግን ምንድነው የምበለው አሁን ዶሮ ብቻውን ተጠብሶ ቆዳውን ይሄ ከላይ ያለውን ከነ የዱቄቱን የቆዳውን ፓርት እልጠውና እሱን አንሺ ቺክኑን ብቻ ውስጡ ነጩን ስጋ ብቻ የዶሮውን እሱን እበላለሁ። ሌላ ሩዝ በዶሮ እበላለሁ። አታክልት አንድ ላይ ካገኘው አታክልት አስደርግበታለሁ። ፓስታ ሩዝ ከአታክልት ጋር ቀይ ስጋ ያለው ፓስታ አብሮት የስቲክ የሆነ ስጋ ከፓስታ ጋር ከሩዝ ጋር ተደርጎ ከዛ ብሮኮሊ አትክልት አድርጌ እሱን ለመመገብ ነው እየሞከርኩ ያለሁት። ዳቦን አቁሜያለሁ። ኮመንት ይጽፉላል 146 ሰዎች እየሰሙ ነው እና እነዚህ ሰዎች ብዙዎቹ ለረጅም ጊዜም ስለሚከታተሉኝ በደንብ ያውቃሉ። አንተ የበላኸው ራይት ከሆነ ራይት ይለዋል። ራይት ሜዲካል ኮንሰልተንሲ ነው ስማችን። ሮንግ ከሆነ ሮንግ ይለዋል፣ ኖ ይለዋል ስማቸው። አሁን ኮመንት እሺ፣ ኮመንት እያነበብክ ነው? ኖ እያሉኝ ነው። ያው ልክ አይደለህም ነው እየተባልኩ ያለሁት። ልክ አይደለም እየተባልኩ ነው። ሮንግ እየተባልኩኝ ሮንግ እያሉ ነው። ሮንግ እያሉ ነው እና ፓስታ ዳቦ ነው እያሉኝ ያሉት። ዞሮ አዎ እውነት ነው። ለምን ይመስላል ሰውነት ያ ስኳር የመጣው ከፓስታ ይሁን ከሩዝ ይሁን ከመከሮኒ ይሁን ከለስላሳ ይሁን ከጁስ ይሁን በምን ያውቃል? ገባህ አይደለም? አትርሳ። በደንብ ግልጽ ላደርግልህ እፈልጋለሁ። እና ስንት ኪሎ አለ እዚህ ውስጥ ፋት? ትርፍ 36 አለ። ትርፉን ተው። ከትርፉ ውጭ እኮ ያለው እኮ አንተ ነህ። ከትርፉ ውጭ ያለው ከ36 ውጭ ያለው እኮ አንተ ነህ። ገብቶሃል አይደለም? አንተ ልጅ ሆነ ምናልባትም ውፍረት ሳይጀምር በፊት ፋት ተጨማሪ ፋት አንተ ጋር ከመምጣቱ በፊት የነበረ ሰውነት እኮ ነው። አጥንት፣ ጡንቻ፣ ጉበት፣ ኩላሊት ገብቶሃል? ዘሆን አንተ የተሰራኸው ከ36 ኪሎ ውጭ ያለው 61 ኪሎ አንተ እኮ ነው። አሁን 36 ኪሎ ግን ንጹህ የሆነ ፋት ለብዙ ነገር የሚዳርግ ፋት፣ ለስትሮክ፣ ለሃርት አታክ፣ ለስኳር በሽታ የሚዳርግ ፋት ከጊዜ በኋላ መጥቶ የጣበቀብህ መንገድ ያጣህለት ፋት ነው እያወራን ያለ ነው። እዚህ ፓስታው ወደዚህ ነው የሚመጣው። ሰውነት ይኸውልህ ሰውነት ፓስታ አድርጎ አያስቀምጥም። ገባህ አይደለ? የበላነውን ዳቦ በዳቦ መልክ ቢያስቀምጥ፣ ፓስታውን በፓስታ መልክ ቢያስቀምጥ ሰው እንዴት ሊሰፋ እንደሚችል አስብ። ሰውነት ብልህ በመሆኑ ቦታ ወደማይዘው ወደ ፋት ይቀይራል። ገብተዋል? እንግዲህ ያ ሁሉ እንጀራ አስበው፣ ያ ሁሉ እንጀራ በካርቦሃይድሬት መልክ ላስቀምጥ ብል ካርቦሃይድሬት ውሃ ስለሚቋጥር እጅግ በጣም እንወፍራለን፣ እጅግ በጣም እንከብዳለን። ስንታይም እንግዲህ አስበው በጣም ትላልቅ ሰዎች በሆንን ነበር። ይሄ ኢፊሸንት ወደሆነ ቦታ ወደማይዝ ኮንሰንትሬትድ ወደሆነ ፋት ቀይርና ቁጭ የሚያደርገው ነው እያልኩ ያለሁት። ገባህ እኮ? ስለዚህ ከቺክን ብረስቱ ላይ ፋቱን ቆዳውን ያነሳው እኮ ወደዚህ እንዳይመጣብህ ነው ቆዳው። ስለዚህ ከዚህ በኋላ ቺክንን ስትበላ ቆዳ ታነሳለህ ማለት ነው። ስጋ ጮማውን አትበላም። ለምን ጮማ ማትበላው? ጮማ እዚህ ጋር ይጨምርብሃል።
ቀዩስ ወደ አንተ ነው የሚመጣው፣ ወደ 61 ኪሎ ነው የሚመጣው። እንቁላል ስትበላ አስኳል የምታወጣውም አስኳል ወደዚህ ስለሚጨመርብህ ነው። የእንቁላል ነጩን ፓርት በደንብ ነው የምትበላው ማለት ነው። በደንብ እየገባ ነው አይደለ? በደንብ ግልጽ በደንብ እየገባኝ ነው። አሳ ከሆነ አሳ በተፈጥሮ ጮማ የላትም፣ ፋት የላትም። በደንብ ቀጥቅጠህ ጠግበህ ብትበላ ወደዚህ አይመጣብህም። ዘይት አታበዛም። ዘይት ስታበዛ ወደዚህ ነው የሚሄደው፣ ዘይቱ ወደዚህ ነው የሚመጣው። ገባ? ሰውነት ያ ፋት የመጣው ከዘይት ይሁን ከአቮካዶ ዘይት ይሁን ከኦሊቭ ኦይል ይሁን ከሰንፍላወር ይሁን ከጮማ ይሁን ከእንቁላል አስኳል ይሁን አቮካዶ ይሁን ምንም አያውቅም። እዚህ ጋር ነው የሚጨምረው ነው እያልኩ ያለሁት። እና ቀዩን ስጋ ብላ በደንብ። ከምን ጋር? ከአሁን በኋላ ከፓስታ ጋር ከምናምን ጋር የለም፣ ከአትክልት ጋር ነው የምትበላው። አሳም ከሆነ ከአትክልት ጋር ነው የምትበላው። ቀይ ስጋም ከሆነ ከአትክልት ጋር ነው የምትበላው። እሱ ላይ ኤክሰርሳይዝ ጨምር። ፐርሰናሊ ደግሞ ጆይን ማድረግ ካለብህ ስልኮች ቅድም ያልኩ ባው ላይ የመቅደስ ስልክ አለ፣ እዛ ባለ መዝግበህ አገልግሎት ማግኘት ባለውበት ሆኜ ይረዱኛል። በደውልላቸውና ባገኛቸው አንዳንድ ነገሮች ኮንሰልት ያደርጉኛል። የፍቅር ስልክ የሚጻፍልሃል፣ እዛ ባለበት ጆይን ማድረግ ትችላለህ። ጎበዝ። አሁን ዶክተር ችግሩ ደግሞ ሌላው እኔ ኤክሰርሳይዝ ለማድረግ አይመቸኝም። ማለት በቃ ለኤክሰርሳይዝ አይመችም ስራው ጨርሶ። ወደ ቤት እንኳን የምገባው ከስራ ላይ ወርጄ ከመኪና ላይ ወርጄ በ3 ወር ግፋ ቢል በ4 ወር ነው እና በዛ ጊዜ ውስጥ በቃ አብዛኛውን ሰዓት ቁጭ ብዬ ነው የምነዳው። ከዛ በኋላ ስጨርስ ረጅም ሰዓት ስለምነዳ እስከ 11 ሰዓት ያህል በቀን ከዛ ተኛለሁ። በመሀል ለምግብ ምናምን ብቻ ነው የምቆመው። ምግብ ደግሞ በልቼ ከዛ ቁጭ ነው። ስለዚህ ያ አሁን ቀዩን ስጋ አሳውን አሁን የተባሉትን ነገሮች ብቻ መመገቤ ከቁጭ ከማለቴ ጋር አንፃር ያስ ተጽዕኖ የለውም ወይ? ጮማና ካርቦሃይድሬት ማስወገዴ ብቻውን ከቁጭ ከማለቴ ጋር ቀዩንና ፕሮቲን ብቻ እየበላው ችግር አይኖረውም? አይጨምርብኝም? ባለው ላይ ዊልቸር ላይ ሆነ እንግዲህ በደንብ ስማኝ። ዊልቸር ላይ ሆነ እንግዲህ ዊልቸር ላይ ነው ታውቃለህ፣ ስለማይንቀሳቀሱ አንተ እኮ ዊልቸር ላይ ሆነ አሁን በማሳይ መንገድ እየበላህ መተህ 36 ኪሎ ትርፍ ፋት አይኖርም ነው እያልኩ ያለው። ስለዚህ ውሱ ነገር አለመንቀሳቀስ ሳይሆን 36 ኪሎ ፋት የጨመረብህ ሮንግ ምግብ በመመገብ ነው። ሮንግ ምግብ መመገብ ነው። ውሱ ነገር አሁን ያልኩ ነው። እንኳንና ጤነኞች አንድ ፍሬ ልጅ ዊልቸር ላይ ሆነ እንኳን ቢሆን ራይት ምግብ ነው። የሮንግ ምግብ ውጤት ነው ለዚህ ሁሉ ይዳረጋል። በጣም ጥሩ። እሺ፣ አመሰግናለሁ። እሺ፣ ስለዚህ ዶክተር የመጨረሻ አንድ ጥያቄ ከይቅርታ ጋር አሁን ያንን ሮንግ ምግብ ስለሆነ ነው ፋቱን የጨመረብኝ። ከዚህ በኋላ ፕሮቲንና ያልከኝን ነገሮች ብመገብ አሳ፣ ቀይ ስጋ፣ የእንቁላል ነጩን ምናምን ብመገብ አሁን ያለው 36 ኪሎ ላይ ትርፍ ነገር አይጨምርብኝም። ነገር ግን ደግሞ አት ዘ ሴም ታይም ያለውን 36 ኪሎ እንድቀንስም አያረገኝም አይደል? ያንን ለመቀነስ ግዴታ ኤክሰርሳይዝ ማድረግ አለብኝ ማለት ነው አይደለም? አይደለም። ያረክ ያለው ይሄኛው ፋት ነው ብያለሁ። 36 ኪሎ ሰውነት ይሄንን ሲያጠራቅም የነበረው ለክፉ ቀን ነው። ለክፉ ቀን ነው። ነዳጅ ምናምን ጭኗል እንደሚሄደው እንበልና ያንተ መኪና ነዳጅ ጭኖ እኮ እየሄደ ነው በየመንገዱ ነዳጅ የሚሞላው። ምክንያቱም ይሄንን 36 ኪሎ ፊውል ነው ያዝከው አንተ። ነዳጅ ነው መጠቀም ስለማይችል ነበር ያንተ መኪና በየቦታው እየቆመ ያንን ነዳጅ ሲሞላ የነበረው። ነዳጅ እኮ አትጠቀምም አይደል? ለዚህ ነው ቦቴ እኮ ነዳጅ ነው እየሄደ በየቦታው ነዳጅ ይሞላል ለራሱ ረጅም መንገድ ሲሄድ ለራሱ። እየሄድክ ነው በየቁርስ ምሳ እራት። አሁንም እዚህ ጋር ስትሞላ የነበረው በርገሩ፣ ፒዛው ምናምኑን ኮምፕሊትሊ የምትመገበውን በርገር፣ ለስላሳ፣ ጁሱን፣ ቅድሞች ነገሮችን ስናቆም ሰውነት ኤን መጠቀም ይጀምራል። ይህንን ሰውነት ለኤነርጂ ይጠቀማል። አሁን በደንብ ገባ? አሁን ገባኝ። በቃ የምትበላው ቀይ ስጋ ቅድም ያልኩት ፓርት ይሄን አይጨምርም።
አንተ ነው የሚጠግንህ። አንተ ጥግን ብለህ እየበላ ሰውነት 36 ኪሎ ፋት እንዲጠቀምና እንዲጨርስ ነው የምናደርገው። አሁን ገባህ? በደንብ ገባኝ። አሁን በቃ በደንብ ገብቶኛል። አመሰግናለሁ ዶክተር። ኔክስት በጣም የሚቀጥለው ሰው አንሚት አድርግ። አድርጌያለሁ። ስለመጣሽ ደስ ሰላም ዶክተር። ደህና ነሽ ወይ? እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። ያስ ቀጥይ። ይሰማኛል? አይሰማም? ይሰማኛል። አፎሚያ እባላለሁ ዶክተር። ያስ ይሰማኛል። ቪዲዮ ያንተን ሰው ጠቁሞኝ ነው የገባሁት ዶክተር። ሰሞኑን አይቻለሁ እና ትንሽ ከወሊድ ጋር የመጣ ግፊት ነገር ነበረብኝ። እድሜሽን፣ ክብደትሽን፣ ቁመትሽን? እድሜ 29 ነው። ቁመቴ ሜትር ከ57። እሺ። ክብደቴ 72 ነው። 72 ስንት ኪሎ መሆን ያለብሽ ይመስልሻል? እኔ እንጃ። 54። እሺ። አንቺ ስንት ነሽ? 72 72 ኦልሞስት 18 ኪሎ ምን አለሽ? ቅድም ከሱ ጋር ሳውራ ሰምተሻል። 18 ፋት አለ። ኦኬ። የመጣው ነው ከከፍተኛ ፋት ሲደመር ከከፍተኛ ካርቦሃይድሬት ነው የመጣው። እሺ። እየገባሽ ነው? ምግባችንን ሰዓት ምግባችን ምንድን ነው ያለው? ወጥ፣ እንጀራ አይደለ? እንጀራ ደመር ወጥ፣ ወጣችን ውስጥ ከፍተኛ ፋት አለ እንደምታውቂው። አብሮ ወደ ሰውነት ይመጣሉ እንበል። ሰውነት ምን ያደርጋል መሰለሽ? ካርቦሃይድሬቱን ያስቀድማል። ቦታ ማስቀመጫ ስላሌለው ካርቦሃይድሬቱን ምን ያደርገዋል? ይጠቀምና ፋቱን ቀጥታ ስቶር ነው የሚያደርገው። ከወጥ ውስጥ ያለውን ዘይት፣ ቅቤ፣ ከስጋ ውስጥ የሚመጣውን ፋት፣ ጮማውን ምን ያደርገዋል? ያስቀምጠዋል። ማስቀመጫ ያለው የፋቱ ነው። የካርቦሃይድሬት ማስቀመጫ ቦታ ትንሽ በመሆኗ እሷን ይጠቀምበታል። የተወሰነ ገብቶሻል? ይጠቀምበት። የተረፈውን ምን ያደርጋል መሰለሽ? አሁንም እዛው ጋር ይሞላል። 18 ኪሎ ፋትሽ ላይ ይጨምራል። ዛሬ ምን በላሽ? ለምሳሌ ፓስታ፣ ቁርስ ፓስታ ነው የበላሁት። እዚህ ጋር ነው የመጣው። ሌላስ? ፓስታ ዘይት አልነበረውም ሲሰራ ሲቁላላ? ኧረ አለሁ በደንብ አለ። ዘይቱም እዚህ ጋር ነው የመጣልሽ። ቁርስ በቃ ፓስታ ነው የበላሽው በእንጀራ ላይ? አይ በዳቦ ግን ዳቦን ብዙም አልተጠቀምኩም። ብዙ የሚለውን ነገር ትንሽ የሚለውን ነገር እንተው እሺ። ዳቦ በፓስታ በጣም ደስ ይላል ስለማውቀው ነው። እኔ ፓስታ በዳቦ ኢቭን እንጀራ በፓስታ በጣም እወድ ነበር። ደስ ይላል አንድ ላይ አድርገሽ። ኦኬ። ዳቦ ወደ አንቺ አልመጣም፣ ወደ ጡንቻሽ አልመጣም፣ ወደ ፀጉርሽ አልመጣም፣ ወደ ቆዳሽ አልመጣም። ወደዚህ ነው የመጣልሽ። ምሳ ጋር ሂጂ። ምሳ ሽሮ ነው የበላሁት በእውነቱ። እንጀራ? አዎ። ዘይት አለው ሽሮ? አዎ አለው። እንደው ቅቤ ጠበል አደረግሽም? ቅቤ እኮ ሲጨመር ደስ ይላል ሽሮ ላይ። ቅቤ ትንሽ አለው። አዎ ትንሹን ተይ በቃ። አሁን ትንሽ የሚለውን ነገር እኛ ቅቤ ያለው የለም ምን ይሆናልሽ? ትንሽ ያለው ትንሽ ጉርሻን የበላሁት ትንሽ ምናምን ትንሽ ቦልት ነው ያለኝ። ይሄ ትንሽ የሚለውን ነገር እንተው። እሺ። ሽሮሽ ውስጥ ቅቤ አለው፣ ዘይት አለው። ሽሮ እንደምታውቂው ትንሽዬ ፕሮቲን አለው አተሩ። ከዛ ውጭ ከፍተኛ ካርቦሃይድሬት አለው። እንጀራ አለ የማይቀረው ከፍተኛ ካርቦሃይድሬት አለው። ቅድም አስተምሬሻለሁ። ከፍተኛ ካርቦሃይድሬት እና ከፍተኛ ፋት አብሮ ሲሄዱ ሰውነት የሚጠቀመው የትኛውን ነው? አስቀድመው ብዬሻለሁ። ካርቦሃይድሬቱን ነው። ቅቤ ወዴት ነው የሚያደርገው? ወደዚች ያደርጋል። ኦኬ፣ ወደዚች ያደርጋል። እንጀራውንም ከሽሮ የመጣውንም ካርቦሃይድሬት ትርፉ ምን ያደርገዋል? መልሶ እዚህ ጋር ነው የሚጨምረው ነው እያልኩሽ ያለሁት። በመስሽው ነገር የለም እንደዚህ ያስታውሽ። ለስላሳ ምን አልቀመስሽም በመሀል? አይ ለስላሳ አልጠቀምም። ቡና ቦታ አልጠጣሽም መሀል ላይ? ጠጥቻለሁ። የስ ያቺ ወተትን
በአብዛኛው ወደዚህ ነው የመጣችልሽ። ክፍተትሽን ታይ ነው አሁን ይሄ ከገባሽ ወደ ኋላ እኮ አትመለሽም ነገር። ለዛ ነው ይሄንን እየነገርኩሽ ያለሁት። እሺ ኦኬ። እዛ ውጪ ላይቭ ላይ ነበርሽ። ቅድም ለልጁ ሲነግረው ሰምተሻል አይደለ? በደንብ ነው የሰማሽው። እሱን መገብ ያልኩትን ከነገ ጀምሮ ቅጥቅጥ አድርገሽ ጠግበሽ ብዬ ምንድን ነው የነገርኩት? አሁን ያልኩሽን ዳቦን፣ እንጀራውን፣ ፓስታው፣ ሩዝ፣ መኮረኒው ምናምን በብሮኮሊ ተካ ነው ያልኩት አይደለ? በአትክልት ተካ ነው ያልኩት። በሱ ነው ጥግብ ሆድሽን ስለሚይዝሽ በሱ ጥግብት ያለሽ። ማይጎላው ግን ሰውነትሽን እየጎዳሽ እኮ ነው። የሚያሳዝነው ይሄ ሁሉ 18 ኪሎ ትርፍፋ ተሸክመሽ በዚህ እድሜ ሰውነትሽ እኮ አሮጊት እየሆነ ነው ያለው። የሚያሳዝነው ነገር ኦኬ፣ እርጅና እኮ እያፈጠንሽ ነው ያለሽ። ያየሽ ሰው እመኚኝ በአንቺ እድሜ ልክ አይገምትሽም፣ ጨምሮ ነው የሚገምትሽ። ይሄ የሆነ ነው። ቆዳሽ እየተጎዳ ነው፣ ፀጉርሽ እየተጎዳ ነው፣ ጡንቻሽ እየተጎዳ ነው፣ አጥንትሽ እየተጎዳ ነው። አሁን ተመገቢ ብዬ ያልኩሽ እንቁላል ከሆነ አስኳል አትበይም። ለምን አስኳል ማትበይ? አስኳሉ ወደዚህ ስለሚሄድ ነው። ፋት ነው አስኳል። የእንቁላል ነጭውን ፋት፣ አሳ ኦኬ። ቅድም ከሱሳ ጋር ሳውራ ሰምተሻል። ስጋ ከሆነ ቀዩን ስጋ ከምን ጋር ስጋ ጠግበሽ መብላት የጀመርሽ ጊዜ ቁጭ ብለሽ ቁጭ ባልሽበት ታሪክ ነው የምታዩ። ሰውነትሽ ይታደሳል፣ ብርታት ታገኛለሽ፣ ቆንጆ እንቅልፍ ይኖርሻል። ቅድም የገባው ልጅ አላየሽም? በአንቺ እድሜ እኮ ነው ያለው። ማታ ስተኛ ጀስት ያፍነኛ ደንግጬ እነሳለሁ ነው እያለ ያለው፣ የመታፈን ስሜት ስላለው። አንቺ ጋርም እኮ ማንኮራፋት እየመጣ ነው። ባልሽ እኮ ታግሶሽ እኮ ነው አብሮሽ እየኖረ ያለው። ጠይቂ። አንኮራፋት አለ አለ ማንኮራፋት እንዴት የለም? አንቺ እኮ በ29 ዓመትሽ እኮ የ39 ዓመት ሰውነት እኮ ይዘሽ ነው ከባልሽ ጋር የተኛሽ ያለሽው። ሁሉ ነገርሽ የተበለሻሸ ነው። እና ይሄ የምታደርጊው ስለ ክብደት አይደለም፣ ህይወትሽን ከአደጋ መታደግ ስላለብሽ ነው የምታደርጊው። ጠግበሽ ብይ። እንግዲህ ራይት ሜዲካል ኮንሰልተንሲ ዛሬ ስራ ጀምረዋል። ይሄ ማስታወቂያ ነው። ቦሌ ዲኤች ገዳ ላይ ይገኛል። ገርጂም አለ። ስልክ ፊት ለፊት አለልሽ እያሉሽ ነው። እነ ፍቅር ቆሞ ይጠብቁሽ ነው። መታገዝ ካለብሽ እናግዝሻለን። ይበቃሻል። የስ ሌላ ሰው ኔክስት። ሰላም ዶክተር፣ እንዴት ነህ? አቻ እንዴት ነህ? ደህና ነህ ወይ? አለሁ። ሰላም ናችሁ? እግዚአብሔር ይመስገን። ይሄ ድምፅ የተለወጠ ድምፅ ይመስላል። ደግሞ እየበላ ያለ ድምፅ እኮ አውቃለሁ። ለውጥ ያለ ይመስለኛል። እውነት ነው። በጣም እየበላሁ ነው። እኔ 29 ዓመቴ ነው። ሜትር ከ80 ነው ቁመቴ። ክብደቴ ደግሞ 96። ምንድነው ዛሬ ወጣቶችን ከእናንተ የማይጠበቅ ነገር እየያዛችሁ መጣች? ስንት ዓመት ነው? 29 ዓመቴ ነው። መስከረም ቢመጣ 30 ይሆነኛል። ቁመት ስንት ነው? ሜትር ከ80። ስንት ኪሎ መሆን ያለብህ ይመስላል? እንደዛ ባላቅም ግን ከዚህ በፊት በነበርኩት 77 ላይ አሪፍ ነበርኩ። 76 ኪሎ ነው መሆን ያለብህ። ስንት ኪሎ ነው አንተ? 96። ስለዚህ እያወራን ያለ ነው ስለ ስንት ኪሎ ግራም ፋት ነው? ስለ 20 ኪሎ ግራም ፋት። ያ ፋት በአንተ ወፍር ያለው ብለህ ነው የምታስበው አይደለም የወፈርከው። 20 ኪሎ ፋት ሸክመህ እየዞርክ ነው በዚህ እድሜ። 20 ኪሎ ፋት የእርጅና የግርጅፍና መንገድ ነው። ልክ ነኝ? እውነት ነው። አንተ ያምራል እንደ ቆይ ስታስብ ምን ሆናችሁ ነው እናንተ? እኔም በእርግጥ በ29 ዓመት ነበርኩ። መንገዱን ስለማላቅ ነው እንግዲህ ሐኪሙ መንገዱን ስለማላቅ ነው ተሸክሜት እና እኔ በ29 ዓመት ስንት ነበርኩ መሰለህ? 80 ምናምን ኪሎ አካባቢ ነበርኩ በእኔ ቁመት። እዚህ ከ70 ነኝ። ኦኬ እንደው ምንድን ነው ሮንግ ያደረኩት ብለህ ታስባለህ? ቢኮዝ አሁን ሰምተሃል። ቅድም ነው የገባኸው ላይፍ። አዎ የኔትወርክ እያስቸገረ እንትን አለኝ እንጂ ልጆች የጠሩት ምግብ አሁን አብዝቼ ነው የምጠቀመው። እርጎ ነገር እጠቀማለሁኝ። እንቁላል በጣም ነው የምወድ፣ ቅቅልም ኖርማልም ስጋ። እሺ የምትጠቀመው እርጎ አሁን ስናወራ ሰምተሃል? ሰሞኑን ግሪክ ዮገርት ነው ያገኘኸውን ነበር የምትጠጣው? ምን እርጎ ያገኘኸውን ነበር የምትጠጣው? እርጎ ያገኘሁትን ነው የምጠጣው። ወደዚህ ነበር የሚሄድልኝ ነበረው ወደ 20 ኪሎ ፋት። በአብዛኛው ከፍተኛ ፋት ስላለው ወደዚህ ነው እየመጣልህ ያለው። ግሪክ ዮገርት ብታደርግ ግን ግሪክ ዮገርት አነስተኛ ፋት ነው ያለው፣ ከፍ ያለ ያለው አንተን ይጠግናል ማለት ነው። ወደ ጡንቻ ነው የሚሄድ። እንቁላል
አስኳል ነበር የምትበላው? አዎ በጣም ነው የምወደው። እና አስኳሉ ነበር የምትበላው? አዎ እንዳለ እና አስኳሉ ሙሉን ይመጣልኝ ነበር ወደ ፋቱ። ኦኬ ማባያህ ምን ነበር? እንጀራ ነው በብዛት ስጋ ፍርፍር ወዳለሁ። በቃ ስጋ ነክ ወዳለሁ። እንጀራ ምናምን ሳልበላ አልብልም። በቃ ሙሉ ቀን እንጀራ ተመጋቢ ነኝ። እንጀራ ወዴት ነበር የሚሄድ የነበረው? በአብዛኛው እንጀራው ወደ ፋቱ ነበር የሚሄድ። ሰምተሃል? አዎ ሰምቻለሁ። ግን ስጋው ጮማ ከሆነ የጮማው ፓርት ወደዚህ ነበር ይሄድልኝ ነበረው። አሁን በደንብ ስለዚህ ስጋ ከሆነ ቀይ ስጋ ብለን ብዙ ጊዜ የምናወራው ለዚያ ነው። ኤግ ዋይት የእንቁላል ነጩ ፓርት ነው ብለን የምናወራው ለዚያ ነው። እርጎ ግሪክ ዮገርት መሆን አለበት ብለን የምናወራው ፋቱ ወደዚህ ስለሚቀየር ነው። እና ልክ ለነሱ የነገርኩትን አመጋገብ ጀምር፣ እዛ ላይ ኤክሰርሳይዝ ጀምር። ኤክሰርሳይዝ ደግሞ ምንም አላደረግም። እኔም ሹፌር ነኝ ቅድም እንዳለው ልጅ። የመጀመሪያ መቅደም ያለበትን አስቀድም። መቅደም ያለበት በመቀመጥ ሳይሆን መኪና በመንዳት ሳይሆን ሮንግ ምግቦችን እየበላ ነበር። እስካሁን የጠራናቸው ሮንግ ምግቦች እነሱ ናቸው። ወጣችን ውስጥ ያለው ዘይት በከፍተኛ መጠን ነው ዘይት የምንበላው። እንደምታውቀው ወጣችን ውስጥ እዚህ ጋር ነው ነበረው። ስለዚህ ምን ብላ እያልኩ ነው? ስጋ ከሆነ ቀይ አድርግ፣ ሲበስል ዘይት ብዙ እንዳይኖረው። ከመጣው ላይ እያልኩ ያለው ከአትክልት አሳ፣ እንቁላል፣ ነጭ ፓርት ከአትክልት ይሄንን አስቀድም። መጀመሪያ ይሄንን ስታስቀድም ፋቱ ነው የሚሄደው። አንተ አትጎዳም። ብቻ ሳይነካም ፋቱ እየቀለጠ ነው ይጀምራል። በኋላ መኪና ብትነዳ ቆይ በ24 ሰዓት ጊዜ ውስጥ አንተ መኪና ብትነዳው 25 ሰዓት ነው እንዴ? አይደለም እኮ ኦኬ። ተኛ የለ እንዴ? ኦኬ። መንገድ ላይ ለሽንት ትቆም የለ እንዴ? በቆምክበት እኮ ፑሽ አፕ ላጥ ማድረግ ምን ይመስላል? እኛ እኮ ሽንት ቤት ገብተን እኮ ፑሽ አፕ እንሰራለን፣ ስኳት እኮ እንሰራለን። ኦኬ። ይሄ ሊሆን አይችልም። የምግቡን ነገር አስቀድም። ቀስ እያልክ ክብደት አንሳ። ኦኬ። ቀስ እያልክ ስኳት አድርግ። ሌላ ነገር ቀስ እያለ ይመጣል። ሙቀዋ ልጠቅም እንዴ? እርጎ ሙቀዋ ምን ያደርግላል? ሙቀዋ ሌላ ቦታ እንደዛ አይነት ወሬ ሳይ ሰምቼ እና እንደዚህ አይነት እናረጋለን። ወሬው ምን ሳይሆን ሙቀዋ ውሃ ሞቀ ቀዘቀዘ። በአንተ ቤት እኮ ሙቅ በመሆኑ የሚያቀልጥልህ መስሏል። የቅድሙን 20 ኪሎ ፋት አይነካውም። እዚያማ ከሙቁ ኃይልቅ ሻይ አይሻልም? እንዴት ታዲያ? ሻዩ እኮ በጣም ደስ ይላል። ከሙቁ ኃይልቅ አይሰራም እንደዛ። ሌላ ምንም መንገዱ አሁን የነገርኩህ ነው። ፕሪንሲፕል ነው የማስተምረው ነው። የሰውነትን ቋንቋ ያለሁት እና የመጀመሪያው ነገር ፕሊስ አሁንም ነገሮችን ኮንፊውዝ ምግብ ውስጥ ያለው ምንድነው? ፋት ከዘይት፣ ቅቤ፣ ጮማ፣ አስኳል ኢቭን እና አቮካዶ አሁን ሄልዚ ባል ሲሰማ ደግሞ ሰው ይበላል። የስ አቮካዶ ሰውነት ያ ፋት አቮካዶ ይምጣ ከዘይት አያውቅም። እዚህ ጋር መስኖር የሚያደርግልህ አሁንም ይኸውልህ ከመስጠት ኳሊቲ ፕሮቲን የሚያወራነውን አሳ፣ ዶሮ ስጋ ከሆነ ቆዳው የተነሳለት የእንቁላል ነጭ ፓርት ዮገርት፣ አይብ ኦኬ። በስ እያልክ መመገብ ትጀምራለህ። ጊዜ በኋላ ፍራፍሬ መመገብ ትጀምራለህ። ባቄላ መመገብ ትጀምራለህ። ድንች መመገብ ትጀምራለህ። አሁን ግን አይደለም እያልኩ ያለው መጀመሪያ ላይ ፎከስ አይሰማም። አንዳንዴ ይቆራረጣል። በቃ ቪዲዮውን ስለምንጭር በደንብ ይሰማሃል። በደንብ ገብቶሃል እና ሌላ ሰው ስራ አልቀር ወስኮልኪዛል። እሺ እሺ። ድምጽ አይሰማም? ሌሎቻችሁ ድምጽ አይሰማም? ኮንፊርም አድርጉኝ። ሌሎቹ ድምጽ አይሰማም? አቢጊያ ይሰማል። አቢጊያ እንዴት ድምጽ አይሰማም ነበር? ትንሽ ይቆራረጣል ግን ይሰማል። መቆራረጡ ምንም ማድረግ አንችልም። እንሞክራለን።
አቢጊያ ያንቺ ጊዜ ነው። ቱ ዘ ፖይንት ኦኬ። የቸገረሽ ምንድን ነው? ኦኬ ኢንተርሚተንት ፋስቲንግ አደርጋለሁ እና ቆይቻለሁ። ማስረጅና ብዙ ጊዜ ኢንተርሚተንት ፋስቲንግ ምን እንደሆነ የማይረዱ ሰዎች ይኖራሉ እና ላንቺ ምን እያደረግሽ ነው? ኢንተርሚተንት ፋስቲንግ መጀመሪያ እድሜሽን፣ ክብደትሽን፣ ቁመትሽን ፕሊዝ። እሺ ሜትር ከ80 ሜትር ከ80 ሜትር ከ80 ያ ሜትር ከ80 እኮ እንደዚህ ነው የማይሽ። ብሎኬት ደራርቤ ያጠገብሽ የምደርሰው በጣም ረዥም ነሽ። እሺ ኪሎሽ ኪሎዬ 88 ነው። ኪሎሽ 88 ነው። ስንት ነው መሆን ያለብሽ ቁመትሽ የገባሽ? 75 76 ጎበዝ። እዛ አካባቢ 76 ስንት ነሽ አሁን? 80 88 12 ኪሎ ምን አለሽ? ትርፍ ፋት አለሽ። እሱ ላይ ነው እያወራን ያለነው። ኦኬ 12 ኪሎ ትርፍ አለሽ፣ ጡንቻ ግን የለሽም። ቢኮዝ ማናችንም ቦጫን ስንሆን በቂ ጡንቻ አይኖረንም። ልክ ነኝ? አዎ ጎበዝ። እድሜሽን ስንት አልሽኝ? 20 ስንት አልሽኝ? 20 ዛሬ ወጣቶች ቀን ነው እንደ ፍቅር መሆኗ ነው ወጣቶችን ብቻ ያስገባችብኝ። እስከ አሁን ያወሯቸው ሰዎች በሙሉ ከ30 በታች ናቸው። ገርሞኛል። እና እሱን የጠየኩሽ። አዎ ኢንተርሚተንት ፋስቲንግ አደርጋለሁ። ስጀምር 93 ኪሎ ነበርኩኝ። አሁን 88 ኪሎ ገብቻለሁ፣ ግን ፍላክቹዌት ያደርጋል። አሁን 93 ነበርሽ፣ 88 የመጣሽው በኢንተርሚተንት ፋስቲንግ እና ሌላም የምግብ ነገር ይኖራል እና ምንድን ነው ኢንተርሚተንት ፋስቲንግ? እንዴት ነው ኢንተርሚተንት ፋስቲንግ የምታደርጊው አንቺ? ስሚያቸው። ቀኑ ሙሉ እንትንልና ቀኑ ሙሉ ሳልበላ ቆይና 12 ላይ ነው 12 ሳይሆን 4 ላይ ነው የምበላው። የሚገባን ቋንቋ ንገሪኝ በእኛ በአማርኛ። ማለት 11 ሰዓት ማለት ነው። ቀኑ 11 ሰዓት ላይ ምን ታደርጊያለሽ? ቀኑ ሙሉ ሳልበላ 11 ሰዓት ላይ እበላለሁ ማለት ነው። ከዛ በቀን አንዴ ነው በላው ማለት ነው። ኢንተርሚተንት በቀን አንዴ። አሁን ዛሬ ምን በላሽ? ዛሬ አሁን በልተሻልና 11 ሰዓት ላይ ምን በላሽ ዛሬ? ቀኑን በሙሉ ምግብ አትበላሽ ልጅ? አዎ በቀን አንዴ መብላት ደግሞ ኢንተርሚተንት ፋስቲንግ አይደለም፣ ኦማር ነው። ኦንሊ 1 ሚል ፐር ዴይ ነው እየበላሽ ያለሽው። ዛሬ ባንቺ መንገድ ባንቺ ኢንተርሚተንት ፋስቲንግ ባልሽው መንገድ ምን በላሽ? ብሮኮሊን እና ቦይልድ የሆነ ቺክን፣ የተቀቀለ ቺክን ማለት ነው። ቦይልድ ቺክን ብረስት ነው። አዎ ምን ያክላል? እኔን ጭንቅላት ያክላል። የእጄን መዳፍ የምታክል ቺክን በላሽ ነው። with ብሮኮሊን እና የቦይልድ የሆነ እንቁላል፣ የተቀቀለ እንቁላል። ስንት እንቁላል በላሽ? 2 እንቁላል በላሽ ከናስኳሉ። የእጄን መዳፍ የምታክል ቺክን ብረስት በላሽ። ከዚያ በኋላ ምን በላሽ? እና ብዙ የተቀቀለ ብሮኮሊን። ትናንት በላሽ? ትናንትናም እንደዚህ ነው። ደስ የማይቀያየር ትናንትናም የተቀቀለ ቺክን ከነቆዳው ሲደመር 2 እንቁላል ሲደመር ብሮኮሊ። እንግዲህ በ24 ሰዓት አንዴ ነው እየበላሽ ያለሽው። ልክ ነኝ? 23ቱን ሰዓት በሀሳብ እየበላሽ ነው። ልክ ነኝ? አይደለም። ምንድነው የማደርገው? 10K ስቴፕስ ማለት 10,000 እርምጃ ቀን በቀን ለማድረግ ሞክራለሁ። ኤቭሪዴይ ነገርሽኝ ያለሽው ግድ የለሽም፣ እሱን እንመጣበታለን። በሆነ ተአምር ነገ ኪሎ 76 ሆነ። እሺ ከዛ በስንት ሰዓት ኒውትሪሽን ላይ ጀምራለሁ። ለገባኝ አሁን ታርጌትሽ አላማሽ ኪሎሽን ቅድም ብለናል 12 ኪሎ ፋት ጨረስሽ። በቃ በሆነ ተአምር ስትነሽ ጠዋት ፋቱ አለቀ፣ 76 ኪሎ ገባሽ። በዚሁ መንገድ እየበላሽ ነው እያልኩሽ ያለሁት። ከዛ መስል ቢልድ አደርጋለሁ ማለት ነው። ኤክሰርሳይዝ በማድረግ ሊፍት ዌይት እያደረኩ። በዚሁ እየበላሽ ነው ወይስ ምን እንደምታደርጊው? መስል ቢልድ ለማድረግ የሚጠቅሙ ምግቦችን እየበላሁ። ለምሳሌ እንዴት ነው የምትበይው ያሰብሽ? ቢኮዝ ሰዎች ፕሮቲን ቤዝድ የሆነ ምግቦች
ያው አሁን እኮ እየበላሽ ነው አይደል? አሁን እየበላሽ እኮ ነው አይደል? አሁን እየበላሽ ነው። ቺክን ብረስ እየበላሽ ነው። ትንሽ ነው የምትበይው። 2 እንቁላል እየበላሽ ነው። 76 ኪሎ ከደረስሽ በኋላ እንደዚህ ነው ከዘመንሽ የምትቀጥይው። አዎ ካርቦሃይድሬት አላስገባም፣ ምክንያቱም መልሼ ኪሎን ስለማመጣው ፕሮቲን ላይ ነው ቤዝ አድርጌ የምበላው ማለት የሚያስፈልገኝን መስል ቢልድ ለማድረግ። ኤኒዌይ እያልሽኝ ያለሽው አሁን በጀመርኩት መንገድ አልቀጥልም፣ ኪሎ ከደረስኩ በኋላ በዚህ መንገድ እየበላው መቀጠል ስለማልችል እንደዛ ነው የገባኝ ያለው። ልክ ኪሎ 76 ከደረሰ በኋላ ደግሞ ትንሽ ቀይራለሁ ነው እያልሽኝ ያለሽው? አዎ ፖርሽኑን አስተካክላለሁ። ብዙ ነው በቀን አንዴ እየበላሽ ብዙ ነው የምታደርጊው? ምን ፖርሽን የምታስተካክይ ምኑን ነው ማለት የዛን ጊዜ ለሰውነቴ የሚያስፈልገውን ኤነርጂ በቀን ሰጠዋለሁ ማለት ነው በምግብ። ከምንድን ነው የምትሰጪው ኤነርጂ? አሁን ካሎሪ ዴይሊ ካሎሪ ኢንቴክ አለ የሚያስፈልገኝ ለኪሎዬ እና የዛን ጊዜ 75 ኪሎ ስደርስ ደግሞ ዴይሊ ካሎሪ መውሰድ ያለብኝ ያንን ነው መወስደው ማለት ነው። አሁን 1500 መውሰድ ካለብኝ የዛን ጊዜ በቀን ያንን ወስዳለሁ ማለት ነው። አሁን ስንት እየወሰድሽ ነው? ስንት ካሎሪ እየወሰድሽ ነው? አሁን ከባድ ካሎሪ ደፊሲት ላይ ነኝ። ጥሩ አይደለም። ያሁን እንዲያውም የቀነስሽው ኪሎ 388 5 ኪሎ ቀንሰሻል። ደስተኛ ነሽ? በሰውነትሽ የሚሰማሽ ኢነርጂ፣ ቆዳሽ፣ ጡንቻሽ ምናምን አሪ ኦኬ? ያ ያየው ነው እና እያደረገች ያለችው ነገር ራይት ነው ወይስ ሮንግ ነው? ራይት የራይት ሜዲካል ኮንሰልተንሲ አዲስ ስም ነው ዛሬ የተሰጠን። ራይት ከሆነ ራይት በሏት፣ ሮንግ ከሆነ ሮንግ ይሉሻል። ጠብቂያቸው። ቢኮዝ እየተማማርን ነው። ኦኬ ይታይሻል? ያ ሮንግ ኦኬ ኦኬ መሰለሽ ምናምን ሳይሆን ኦኬ የሚያወፍር የምግብ አይነት አለ፣ የማያወፍር የምግብ አይነት አለ። አሁን እየገባሽ ነው? ያ አንቺ አሁን ያሰብሽው ይሄንን 12 ኪሎ ማጥፋት ሆኖ ሳለ እያለቅሽ ነው። አንቺ ጡንቻሽ ነው፣ አጥንትሽ እየተጎዳ ነው፣ ቆዳሽ እየተጎዳ ነው፣ ፀጉርሽ እየተጎዳ ነው። አንቺ እየተጎዳሽ ነው። የረሃብ መንገድ ነው። የረሃብ ቀለል ላድርግልሽና የምትበይው የኳሊቲ ፕሮቲን መጠን ማግኘት ካለብሽ 1/10ኛውን እያገኘሽ አይደለም። ያ ማለት ይሄኛው እየተጎዳ ነው ማለት ነው። ኳሊቲ ፕሮቲንን በርከት አድርገሽ በሄድሽ ቁጥር ይሄኛው ነው የሚጠቀመው እንጂ ይሄኛው አይሞላም። አሁን በደንብ እያስረዳሁሽ ነው። ካሎሪ የሚባለው ነገር ኳሊቲያቸው ይለያያል። ኦኬ ኢነርጂ ካሎሪ አለ which is fat እና ካርቦሃይድሬት እዚህ ጋር የሚቀመጠው እሱ ነው። ስትራክቸራል ካሎሪ አለ። ፕሮቲን ስትራክቸራል እና ፋንክሽናል ካሎሪ ነው። ፕሮቲን እዚህ ውስጥ ስቶረብል ኢነርጂ አይደለም። ኢነርጂ አይደለም ፕሮቲን። ሰውነት ስቶር የሚያደርገው ኢነርጂ ነው። ኢነርጂ ካርቦሃይድሬት እንደ ፋት ስ ገብቶሻል? ካርቦሃይድሬት ነው መተው የነበረብሽ። ጉድ ብሮኮሊ በመብላትሽ ያን እንደተሻለ አፕሪሺየት አደርጋለሁ። ግን ፕሮቲን ወይም ቀይ ስጋውን አሁን እየበላሽ ያለ ስንት ነው? 2 ሲጀመር ዝባዛ 6 12 ግራም ከእንቁላሉ እየበላሽ ነው። ቺክን ብረስት ከፍ አድርጌ እስኪ 200 ላድርግልሽ። 200 እየበላሽ ያለ 200 በጣም ትልቅ ነው ባይዘው። ኦኬ እየበላሽ ያለ ከሆነ ግን 100 ግራም ነው እየበላሽ ያለ። 100 ግራም ውስጥ ከፍ እንኳን ባደርግልሽ 30 ግራም ፕሮቲን ነው ያለው። 30 ሲጀመር 12 42 ግራም ነው። አንቺ ከ80 የሆንሽ የ20 ዓመት ጎረምሳ ቢያንስ 150 ግራም ፕሮቲን አካባቢ መብላት ነበረብሽ። 110 ግራም ፕሮቲን እያሳጣሽ ነው ጡንቻሽን። ጡንቻሽን እየሆነ ነው እየሟሸሸልሽ ነው። የሚያሳዝነው ነገር በዚህ ከቀጠልሽ ረሃቡ ስለሚያገላታሽ ተመልሰሽ ትበያለሽ። በበላሽ ጊዜ እንኳን ይሄኛው ቶሎ አይመጣም። ደስ የሚለው ልጅ በመሆንሽ ገና ወጣት በመሆንሽ ያን ያክል አያስቸግርም ድጋሚ ሰውነትሽን ለመገንባት። ምን እያልኩሽ መሰለሽ? ኦኬ የምግብ አይነት ምግብ ምረጪ። እኔ እዚህ ፕሮግራም ላይ የማወራው ምግብ እንድትመርጪ ነው የማወራው። ኦኬ
የምግብ መጠን አይደለም ትልቁ ያወፍረሽ ነገር። ሮንግ ምግቦች ቅድም ያልኩት ስቶር የሚሆነው ፋትና ካርቦሃይድሬት ነው ብዬሻለሁ። ብዙ ፕሮሰስ የሆነ ፋት በዘይት መልክ ሊሆን ይችላል። ሲደመር ፕሮሰስ ካርቦሃይድሬት እንግዲህ ወደኋላ የበሻ ስጋ ተሰበይ የነበረውን እንጀራ ሊሆን ይችላል፣ ፓስታ፣ መኮሮኒ፣ ፒዛ፣ ላዛኛ መስላሳች ውስጥ ያ ነው ሞር ስቶር የሚያደርገው ነው እያልኩት ያለሁት እና የምግብሽን ታይፕ ይህ ነው ሁላችሁም የምግብ ታይፕ አለ። ካሎሪ ሁሉ አንድ አይደለም። ኢነርጂ ካሎሪ አለ የሚቀመጥ ትርፍ ሲሆን ኦኬ ስትራክቸራል ካሎሪ አለ። ሰውነታችን እጅግ በጣም ካልተራበ በቀር ፕሮቲንን አይጠቀምም ለኢነርጂ። ፕሮቲንን እናንተን ልሰራችሁ የሚጠቀመው የእናንተን ፋንክሽን እንዲቀጥል የሚያደርጉ ኦኬ መልዕክት ሰውነት ላይ የሚያስተላልፉ ኤንዛይሞች ኦኬ ሆርሞኖች ኒውሮትራንስሚተር ፋክተርና ፋንክሽን ሰውነት ላይ የሚሰራው በፕሮቲን። ስለዚህ በቀን ማግኘት ያለብሽ ፕሮቲን አለ ቅድም ገመትኩልሽ። እሱን አቺቭ አድርጊ። እሱን ስታዘጋጅ ግን ባታትን ተቀሪ ተጎጂ ብሮኮሊ ለምን ግን የግድ ብሮኮሊ ብቻ የትኛውም ቬጂቴብል መሆን ይችላል። እሱ ላይ በሳይስ ጨምሪ። ድጋሜ ይሄ ኢንተርሚተንት ምናምን ፋስቲንግ ያልሽውን ነገር አስወግዱ። ግን የኢንተርሚተንት ፋስቲንግ ሱሰኛ እንኳን ብትሆኑ ቃሉ ወደች ላስብና እስኪ ሁሉ ላይ አሁን ይበላሽ ሁለተኛ ምግብሽን 8 ሰዓት ለምሳሌ ቢና ከ8 ሰዓት በኋላ እስከሚቀጥለው ነገር ገጽ ነው። አሁን ገባሽ አይደል? አንድ ሰውነትሽ ጥግብ አድርገሽ ይበላሽ ነው እየገነባሽ ነው። ረሃብ ስለማይኖርሽ ነው ቀሪውን ጊዜ ማትበይ 18 ሰዓት መጾም ትችያለሽ። አሁን ባልኩት መንገድ yes አይበቃሽም? አንድ የመጨረሻ ጥያቄ ልጠይቅ። ሰው አሁን ለምሳሌ እንጀራ ነው ያልበላም ያለውበትን ቦታ እንጀራ የለም እና አቮይድ ማድረግ ያለብኝ ስፔሲፊክ የሆኑ ምግቦች አሉ። ግሬስ አሁን እንጀራ ላይ የትኛውን ከእህል የተሰራ ነገር አቮይድ አድርጊ። ከእህል የተሰራ እሱ ተጠላል ቢሆን ነገም ግራ ይገባል። ኦስ ይሆናል እንዴ ምናምን ብራውን ራይስ ይሆናል እንዴ ምናምን ግራ ድጋር ትጋቢ ነው። የትኛውን ግሬን አቁም። እንጀራና ዳቦ ግሬን ቋራቆኒ ዘይት መጥበሻ ብቻ እንዳይዛል ቁልፍ ናት እቺ። ባይቺ ለጊዜው ፍራፍሬዎችን አቁሚ፣ ለጊዜው ድንች ምናምን አቁሚ፣ ለጊዜው ለደፈስ ሰው ፍራፍሬ ስትል አፕል ምናምን ላይክ አፕል ስለምጠቀም ነው። የትኛው ፍራፍሬውን ለአሁን በላባለሽበት ጊዜው ኦኬ እኮ ያ ኢነርጂ እኮ ነው። 12 ኪሎ ፋት ቀላል ነገር መስሎሻል አንቺ። የትኛውን ቅድም አቁም ያልኩሽ ምግቦች በተለይ ፕሮሰስ ካርብና ፋት መጨረሻቸው እኔ ነገርኩሽ። አሁን በነፃነት ዲ ያልኩሽ ምግቦች ኮምፕሊት አንቺ የሚያደስሽ እንታሽ እንዲገነባ እያደረጉ ጤንነት እንዲሰማሽ እንዲጠቂ እያደረጉ ያንን ያልፈለግሽን የፍሰት ፋት መሄድ የምችል Thank you. Yes, go ahead. ነው ተጨማሪ ሌላ ገባም እየጨረስን ነው። ሰላም ነው ዶክተር ታምራት እንዴት ነህ? ደህና ነህ? ስላየሁ ደስ ብሎኛል። ሞዴል ይሰማሃል? አዎ ይሰማል ዶክተር። yes ያንተ ጊዜ ነው። ስንት ዓመት ነው? 21 ዛሬ ፍቅር ምን አድርጊያታለሁ? ጎረምሶች እናንተ ሂዱና ስፖርት ነው እንጂ ይሄ እኮ የኛ ሼባዎች እኮ መድረክ ነው። ይሄ መድረክ የኛ እጃን ሰጥን ባዮች አናረጅም ባዮች መድረክ ነው። እናንተ ምንድነው እዚህ ጋር እየመጣችሁ ልያችሁ ነው? ደርሞኛል ዛሬ። ቁመት ስንት ነው? ቁመቴ 1.85 ደስ ይላል። በቃ ወጣቶች እኮ ዘረግ እያላችሁ ነው። እኛ በመጥራት እኮ ነው። እኔ ልጅ ሆኜ ጥሩ ነበር ቁመቴ የመጣው። ከገጠር ለትምህርት ከተማ ገባን። ቂጣ ቋጥረን መጣን። ከገጠር እድገታችን ቆመ። ከሰባ ላይ ኒውትሪሽናል ዴፊሺየንሲ እኮ ያሳጥረን። እሺ ኪሎ ስንት ነው? 68 ጉድ 68 ታዲያ ልታስተምር ነው የመጣው አንተ ልጅ? አይ ስኳር አለብኝ። ሶሪ። እሺ ታይፕ 1 ነው? ታይፕ 2 ነው መሰለኝ።
አይ ነው ሞስት ላይክ ታይፕ 1 ነው የሚሆነው። መርፌ ላይ ነህ? ኢንሱሊን ላይ ነህ? ኢንሱሊን ታይፕ 1 ነው የምትሆነው። እንደው የሶስት ወር የስኳር ክምችት ስንት ይሆናል? 8% ማለት ነው። 8% ቆንጆ ነው የሚመስለው መጥፎ ነው የሚመስለው? አይ መጥፎ ነው። yes so ኢንሱሊን እየወሰድክ ነው? ስንት ነው የምትወስደው? ማታ 8 ጠዋት 14 ነው የምትወስደው። ስንት ጊዜ ነው ስኳሩን ካወቅክ? 7 ወር ነው። እንደውም ምን ተቀየረ ህይወት ላይ? ይሄን ፈጽሞ ያልጠበቀው ክፉ በሽታ አንተ ጋር ሲመጣ ምን ተቀየረ ህይወት ላይ? ንገረኝ። ስሜት ላይ፣ ኤነርጂ ላይ፣ ስለ ህይወት ያለህ እሳቤ ብዙ ነገራችን ይቀየራል። ማን ጠብቀው ነገር እኛ ጋር ሲመጣና ንገረኝ እስኪ ምን ተቀየረ አንተ ጋር? እንጃ ጎበዝ። ምን ስጋት አለ? አሁን ስለ ስኳር በሽታ በተለያየ ሚዲያ ትሰማለህ እና ምን ያደርገኛል የሚል ስጋት አለ? ስኳር ይጥለኛል። ጥሎ ያውቃል? አይ አያውቅም። ይጥለኛል ብለህ ትፈራለህ። ሌላስ? ከፍ ሲል ትንሽ ድንጋጤ አለብኝ። ትፈራለህ፣ ከፍ ሲል ትጨነቃለህ። ገባኝ። እንደው ከረዥም ጊዜ በኋላ ቅድም የነገርከኝ ስኳር መጥፎ ነው እንግዲህ ቁጥሩን አይተሃል አይደለ? 8 ቤት ነው 3 ወር አቨሬጅ። እሺ 5.6 እና ከዛ በታች መሆን ሲገባው 8 ነው አይደለ? ፋስቲንግ ስንት ይሆናል ዛሬ ቼክ አድርገሃል? ጠዋት ላይ 170 ነበር። 170 ጥሩ ነው መጥፎ ነው? መጥፎ ነው። ጎበዝ። ይሄንን ነው እንድትረዳ የምፈልገው። እሺ ቁልፉ ነገር ስኳር ብዙ ነገር ይጎዳል። ሰምተሃል አይደለ? ኩላሊት ይጎዳል ሲባል ሰምተሃል? እሺ አልሰማህም? አይን ይጎዳል ሲባል ሰምተሃል? አልሰማህም? ብዙ ነገር ነው የሰማኸው። ልክ ነኝ? ያ ግን የስኳር በሽታ ስላለብህ አይደለም የሚመጣው። የሚያመጣው የስኳር ቁጥጥር ኖርማል ካልሆነ ነው። አሁን በደንብ እየተረዳ ነው አይደለ? እንበልና አንተና ጓደኛ በአንድ ቀን ስኳር ተገኘባችሁና መርፌ ጀመራችሁ። ታይፕ 1 ሆናችሁ መርፌ ተጀመረላችሁ። አንተ አሁን ከዚህ በኋላ በምናወራው መንገድ ስኳርህን እርግጥ አድርገህ ከጤነኛ ከመቶ በታች ጤነኛ ነው ስኳር እንደምታውቀው ስኳርህን ቀሪ ዘመንህን ከመቶ በታች አምጥተህ ትቀጥላለህ እንበል። አሁን በማውራህ ላይፍ ስታይል አመጋገብህን ትቀይራለህ፣ ኤክሰርሳይዝ ትቀይራለህ፣ ጡንቻ በጡንቻ ትሆናለህ። ትንሽ ኢንሱሊን ዶዝ ነው የምትወስደው። ኦኬ ስኳርህ ከመቶ በታች ነው። የ3 ወር አቨሬጅ ቀሪ ዘመንህን አሁን በማውራ መንገድ 5.2 አመጣን እንበል። ጓደኛ ግን ደንታ የለውም። እንጀራ ነው የሚበላው፣ ገብስ ዳቦ ነው የሚበላው፣ ከፈለገ ቢራ ይጠጣል፣ ስፖርት አይሰራም። ኦኬ ስኳሩ ከፈለገ 200 ነው 300 ነው። የስኳር ቁጥጥሩ ቅድም ልክ ያንተ እንደሆነው 8 እና 9 10 11 12 ነው። ከዚያ በላይ ነው እንበል ቀሪ ዘመኑ። ስታስበው የማን አይን የሚጎዳ ይመስላል? ያንተ የሚገርም ነገር ሌላ ሶስተኛ ጓደኛ ሊጨምርልና ስኳር የሌለበት ያንተና ስኳር የሌለበት ጓደኛ አይን ለምን ነው የሚጎዳው? አንተ ከሱ የምትለየው ከሰውነት ውስጥ ማታመርተውን ኢንሱሊን መውሰድ ብቻ ነው ከጤነኛ ጓደኛ የምትለየው። ከዛ ውጪ አይን በስኳር አይጠፋም፣ ኩላሊት ፌል አያደርግም፣ ሃርት አታክ አይመታም፣ ስትሮክ አይመታም። ቀሪ ዘመንህን በጤና ጡንቻ በጡንቻ ሆነ ቤተሰብ መስጠት ጤናማ ህይወት መኖር ትችላለህ። ይህንን ነው ቀኑን በሙሉ ሳወራ የምውለው። እየገባህ ነው በደንብ? እንግዲህ ሜቢ ኮንፊውዝ እንዳላደርግ ስለሆነ በደንብ እየገባህ ነው። የስ ሰመራይዝ ሳደርግልህ እስካሁን ያወራሁትን ይኸውልህ። ታይፕ 1 መሆንህን መቀየር አንችልም። እግዚአብሔር ሊቀይር ይችላል። እሱ በእኛ እጅ አይደለም።
ኦኬ እሱን አንተ መቀየር አትችልም። መቀየር በምትችለው ነገር ላይ ለምን ጊዜን ታባክናለህ? ብዙ መቀየር የምትችለው ነገር እያለ ከዚህ በኋላ ላውራ የምፈልገው በግልም እናወራለን። ምክንያቱም ታይፕ ዋን በመሆኑ እኔም ነግሬን ብቻ ሰምተህ ምግብን እንድትቀይር አልፈቅድልህም። ኦኬ ምክንያቱም ይጎዳሃል። ምግብን ስትቀይር ስኳር ዝቅ ስለሚል ወይ ከሐኪም ጋር እየተነጋገርክ ነው የሚሆነው ወይ ደግሞ እና እንጆይ ስታደርግ ራሳችን ጋር እናደርጋለን። ስለዚህ መቀየር የምትችለው ላይ ምክንያቱም ብዙ መቀየር እንደምችል ተምረሃል። አሁን ምግብን ስትቀይር፣ ኤክሰርሳይዝ ስትቀይር ቅድም እንዳልኩ ምንም ስኳር ካሌለበት ጓደኛ አንጻር ቀሪ ረዥም ጤናማ እድሜ ትኖራለህ ብያለሁ። ይሄ ገብቷል እና እሱ ላይ ፎከስ ለማድረግ ቃል ግባ። ቃል የምትገባው ደግሞ አማራጭ የለም። አማራጭ የግድቡ ጓደኛ ከሆነ ይሄ ራሱን የማይጠብቀው ብዬ ነገርኩ ምሳሌ አይነት ጓደኛ ሆነ ቀሪ ዘመን ቅድም እንዳልኩ ነው ጥሩ ስለማይሆን ይሄኛው አማራጭ ነው እና እስኪ ዛሬ ምግብህን ምን በላ ዛሬ? ጠዋት 4 የተቀቀለ እንቁላል፣ እሺ፣ አንድ አቮካዶ፣ ሰላጣና 150 ግራም ይሆናል 150 ግራም ይሆን ቀይ ስጋ 150 ግራም ይሆን ጥሬ ስጋ በምን በላ? ይሰማሃል? ምንም እንጀራም ዳቦም የለውም በማንኪያ። ምሳስ ምሳስ? ምሳ ጥቅል ጎመን፣ ሰላጣና ቀይ ስጋ። ጥሬ ስጋ ጥሬ ስጋ ነው ያልከኝ? አይ ቀይ ስጋ የተጠበሰ ነው። ስንት ግራም ይሆናል እሱ? ያኛው 150 ስላልከኝ ጠዋት ይሄኛው መዝነኸዋል? ቢያንስ 150 ምናምን ይሆናል። እሱም 150 ይሆናል። ስጋው ጮማ የለውም። ራስ ምን በላ? ራት ገና ነው። ምን ልትበላ አሰብክ? ጥቅል ጎመን፣ ሰላጣና አቮካዶ ስጋ የተጠበሰ። ጎበዝ። ስንት ጊዜ የሆነ አመጋገብን እንደዚህ ከቀየርክ? የሆነ ሰዓት ላይ ከ3 ወር ያክል አሪፍ ነበር። ስኳሬን እየወረደ ምናምን ነበረ። እዛ ጾም ላይ ከፍ ማለት ጀመረ። እሺ። እዛ ጾም ከገባ በኋላ እንትን ብዬ ነበር፣ ብዙም ዝቅ እያለ አይደል። ጉድ ሶ የዛኔ ጾም ላይ ከጾም በፊት ነው የጀመርከው? የእኛን ስራዎች እያየ ነው የሞከርከው? ዩቲዩብ ላይም ቲክቶክ ላይም እያየ። ስለዚህ ስትጀምር እንዳየው ስኳር ዝቅ አለ። የዛን ጊዜ ዝቅ አለ። መርፌውን ዝቅ አድርጋል። የዛን ጊዜ ኢንሱሊኑን ዝቅ እያደረኩኝ ሄጄ ነበር። ከሐኪሞች ጋር የተመካከርክ ነበር? ጎበዝ። በጣም ጥሩ ነው ያለው። ዋናው ነገር ትንሽ ይለያል። ብዙ ጊዜ አወራለሁ አንተ ታይፕ ዋን በመሆን ከታይፕ ቱ ጋር ትንሽ የሚለይ ነገር አለ። ኦኬ እንቁላል ያልከውን ከውስጥ አስኳል ማውጣት ይጠበቅብሃል። ኦኬ አንተ አሁን አይሆንም። ስጋ ከሆነ ቆንጆ ነው፣ ቀይ ስጋ ነው እየበላ ያለው። አሳ ከሆነም እንደዛው፣ ዶሮ ስጋ ከሆነም ቆዳውን አንሳው። ኦኬ ሌላው ያንተና የታይፕቱ የሚለየው ምንድን ነው? ታይፕቱ ጥግብ ብሎ መብላት ይችላሉ። ስጋ እንኳን ስኳርን ከፍ ያደርግባል። ያንተ አይገርምህም? ስታበዛ የፕሮቲኑን ፓርት ከመጠን በላይ ከፍ ስታደርግ ስኳር በጣም ከፍ ይላል። አሁን ጠዋት ላይ 4 እንቁላል በላ፣ 150 ግራም ፕሮቲን በላ። ያምን ነበረ የፕሮቲን ሶርስ ፋት ላይ አቮካዶ ፋት ነው። እሱም ከፍ ያደርጋል ብያለሁ። ለዛ ጊዜ በደንብ አወራሃለሁ። ኤኒዌይ ምን እንደምታደርገው ለምሳሌ ሰውነትም ላርጅ ነው። አንተ ሜትር ከ80 ነህ እና
ጠዋት ላይ በግምት 200 ግራም አካባቢ ምሳሌ ነው የምነግርህ አሳ 200 ግራም፣ ምሳም ላይ 200 ግራም አሳ፣ እራትም ላይ 200 ግራም አሳ። ከጎን የፈለግከውን አትክልት አድርግ። ገብቶሃል አይደል? በጾም ወቅት ምናልባት ድፍን ምስር ባቂላ ምናምን በልተህ ከሆነ ፈጽሞ ለአንተ ለታይፕ 1 አይመከርም። እሱ አንድ ጊዜ ጠብቀኝ። ፋታኑ ዘጋቢ ነው። ሰምተኸኛል አይደለም? በግምት ሻርፕ ላይ መጣልህ ይችላል እና ጠዋትም ላይ አንብብ ደግሞ ገብቷል። አንድ እንቁላል ውስጥ ስንት ግራም ፕሮቲን አለ? ቀይ ስጋ ውስጥ ስንት? ሁላችሁም ይሄንን ማወቅ አለባችሁ። አሳ ውስጥ ስንት ግራም ፕሮቲን አለ? ዶሮ ስጋ ውስጥ ስንት ግራም ፕሮቲን አለ? ይሄንን ማወቅ መቻል አለብህ እና የስጋውን ሚዛን ሳይሆን ያ የበላኸው ምግብ ውስጥ ቅድም እንዳልኩ ስንት ግራም ፕሮቲን አለ በዛ ገምት። ቁርስ ላይ ሲሚላር ግራም ፕሮቲን፣ ምሳም ላይ ሲሚላር ግራም ፕሮቲን፣ እራትም ላይ እንደዛ አድርግ። ከጎን ያለውን አትክልትም ልክ ማታ ትንሽ አትክልት ሳይሆን የአትክልቱንም መጠን እኩል አድርግ። ሌላው ሰዓትም አታዛባ። ቁርስ የምትበላው ከ2 ሰዓት እስከ 3 ሰዓት ከሆነ ሁልጊዜ በዛ፣ የምሳም እንደዛው፣ የራትም እንደዛው አድርግ። እሱ ላይ የመጨረሻ እጅግ ኢምፖርታንት ነገር ኤክሰርሳይዝ አድርግ። በቃ ራስን እንደ ቦዲ ቢልደር ውሰድ። ማለት ቦዲ ቢልደር እስቲ አስበውና አሁን ባልኩ መንገድ ስኳር ዝቅ ይላል። ስኳር ዝቅ ሲል ትንሽ ኢንሱሊን ነው የምትወስደው። መስል ቢውድ እያረክ ጡንቻህን ካመጣ እመነኝ እንጀራ እንኳን በልተ ጡንቻ ሳክ ስለሚያደርገው ሳብ አድርጎ ስለሚወስደው ስኳር እርግጥ ያለ የሚሆነው ጊዜ በኋላ ምነግርህ ወርክስ። ስለዚህ ራስህን ከበሽተኛ ሜንታሊቲ ያወጣ። ቅድም እንደነገርኩ መቀየር የምትላቸው ብዙ ነገሮች አሉ። ጫፍ ጫፉን የነገርኩ ፋይት አርግ። ኦኬ በሽተኛ ነኝ የሚለውን ነገር ከአእምሮ ውስጥ አውጣ። ይሄ በህይወት የመጣ አደጋ ነው። በፋይት ልክ ኳሊቲ ህይወት ትኖራለህ። ባደረግከው ጥረት ልክ ለማለት ፈልጌ ነው እና ይህን አድርግ። በውስጥ ስንገናኝ ደግሞ የብዙ ሰዎችን ታይፕ 1 ሆኖ ቦዲ ቢውልድ አድርገው በነፃነት የሚኖሩትን ሰዎች ሂስትሪ ሼር አድርጋለሁ እና ፐርሰናል ጆይን ማድረግ ካለብህ ጆይን አድርግ። ይበቃል። ያለኝ ጊዜ አንቺ ነው። ፍቅር ሰው ጨመርኩብኝ። ያለኝ ታይም አልቋል። ሌላ ፕሮግራም አለኝ ቀድሞ ተያዘ። ሞዴል ገብተዋል አይደል? ሞዴል ገብተዋል። ገብቶኛል። በሚቀጥለው በአካል ሳገኝ የሞዴል ሰውነት ነው የማየው። ጡንቻ በጡንቻ የሆንክ ታይፕ 1 መሆንን የረሳ ሰው ነው ማየት የምፈልገው። በርታ። መታደል አድርጊ አድርጊ። ሳይ ዶክተር እንደምን ደህና ነህ? እኮ አንቺ አውቆ ምን የጠበቅሽው? ቅድም ጀምሮ እኮ ተምረሻል። አሁን ለማመስገንና ለመውጣት ነው የመጣሽው። ታንክ ዩ። ልክ ነኝ አይደለም? እኔም ሞዴል መሆን ፈልጌ ነው የመጣው እና ወጣቶች ስለገቡ እስካሁን እድሜያቸውን ትንሽ አቨሬጁን ለማሳደግ ብዬ ነው የመጣው። እኔ 47 ዓመቴ ነው። ቁመቴ 1.62 ነው። ክብደቴ 67 ነው እና ትንሽ አሁን መቀነስ ፈልጋለሁ። እየከበደኝ ነው። ቦርጭ አለ? አዎ ትንሽ። ስንት ኪሎ መሆን ያለብሽ ይመስልሻል? 56 57 ሳለው ነበር ደስተኛ የነበርኩ ማለት ነው። ልክ ነሽ። በ25 ዓመትሽ እኮ እዛ አካባቢ ነበርሽ እና 50 አሁን ስንት ነሽ አንቺ? 67። ስንት ኪሎ ትርፍ አለሽ? ወደ 10 ኪሎ አለ። 11 ኪሎ ፋት አለሽ። ፋት ትርፍ ኪሎ አትበይ። ኪሎ ከሆነ እኮ አይመጣልሽም። በቃ ትንሽ ምናምን አይደለም። 11 ኪሎ በቃ ንጹህ ውፍረት እንትን ስብ ይኸውልሽ፣ ያንቺ 11 ኪሎ አልኩሽ አይደለም? አዎ። በ25 ዓመቱ ቅድም የገባው ልጅ 30 ኪሎ ምናምን ኪሎ ትርፍ ፋት የነበረው አለ። ከዚህ አንቺ አደጋ ላይ ነው ያለሽው። በኪሎ ካሰብን እሱ 30 ምናምን ኪሎ ፋት አለው። አንቺ ግን በ47 ዓመትሽ ብዙ በሽታ ልታደገሽ የሚችለው ወጣትነት ሆርሞን ፈርቶሻል። የለም ቻው ብሎሻል። ቻው እግዚአብሔር ጋር ይጠብቅሽ የነበረው ልጅነት ሆርሞን አለ። ሴቶች እንግዲህ እስክታረጡ ድረስ የምታመርቱት ሆርሞን አለ። ምን አይነት ሆርሞን? በደል እያይሽ ነው እንዴ? ማን ነው የሚባለው ሆርሞኑ? አይጠቅምሽም። አንቺ በዚህ እድሜ ፔሪዮድ እያየሽ ነው፣ እያየሽ አይደለም። አያለሁ። ወሩን ጠብቆ ነው የሚመጣው። አዎ በትክክል ትልቅ እህቶቼ ያያሉ። እንግዲህ አንቺ ስፔሻል ኬዝ ነው። ኤኒዌይ
47 ዓመት እድሜ ስትሮጅን የምንለው በወጣትነት የምታመርቱት ሆርሞን መጠኑ ቢያንስ ይቀንሳል። እሺ ያንቺ በትክክል እየመጣ ነውና እያመረትሽ ነው እንበልና ግን እፈራለሁ፣ በየወሩ እፈራለሁ ይቀራል እያልኩ እንደለሽ መቅረቱ ተፈጥሯዊ እኮ ነገር ነው። ይቀራል ምን እሱን እኮ አንቀይርም። ዋናው ነገር የ27 ዓመት ጎረምሳ ሰውነት የለሽም ነው። ይሄ ሰውነትሽም እኮ ያውቃል። ስለዚህ እቺ 11 ኪሎ ያልኩሽ ፋት ለብዙ ነገር የምትዳረግሽ ፋት ነው። እሱ ላይ እንግባባ። እሺ ኦኬ። እሱን ተገላገልሽ ማለት ከብዙ ነገር ነው የምትገላገዩ። ስንት ፌስታል መድኃኒት የምትወስጂው አንቺ? 47 ዓመት እድሜ እኮ ሰዎች ብዙ መድኃኒት ነው የሚወስዱት። አንቺ ምንም አትወስጂም? ምንም አልወስድም። ምንም የለኝም። ይሄ ሱካር ምናምን የለኝም። እግዚአብሔር ይመስገን። ይሁን እንግዲህ የአንቺ ሰውነት የተለየ ነው የሚሆነው ብዬ ላስብ። ለማንኛውም ምናልባት ፔሬድ እያየሽ በመሆኑ ይሆናል ከነዚህ በሽታዎች ራስሽን የታደግሽው። ዛሬ ምን በላሽ? ወደ ምግብ እንምጣ። ዋይ ዛሬ ያልበላሁት ነገር የለም። የስ ስለዚህ ያልበላሽውን ነገር ያልበላሁት ነገር የለም ያልሽው እና የበላሽውን ንገሪኝ። ከነገርሽ እኔ እነግርሻለሁ። ገባሽ? ይኸውልሽ እዚህ ጋር ከነካው የበላሽው ሮንግ ነው፣ ፋትሽን ይጨምራል ማለት ነው። አንቺ ምግቦች እንግዲህ ጠዋት ምን በላሽ? ጠዋት ዳቦ በኔ ኔስካፌ በወተት፣ ከዛ የእንቁላል ጥብስ በዳቦ፣ ከዛ እንጀራ በድንች ወጥ፣ እንጀራ በቲማቲም ወጥ። በቃ ዛሬ የበላሁት ጠቅላላ። አንድ ነገር ልጨምርልሽ። አንቺ አሁን እስካሁን የነገርኩሽ ወይኔ 11 ኪሎ ምን አለሽ አልኩሽ፣ ትርፍ ፋት አለ አልኩሽ። የሚያሳዝነውን ከዛ በላይ የከፋ ነገር ላሳይሽ። ጡንቻሽ አጥንትሽ እንግዲህ ያለ አጥንትና ያለ ጡንቻ ህይወት የለንም። እንደምታውቂው እየተራበ ነው። ምን እያልኩሽ መሰለሽ? ጡንቻሽ እየላሸቀ ነው፣ አጥንትሽ እየሳሳ ነው። እርጅናሽ እንደ ጉድ እየፈጠነልሽ ነው። እየፈጠነልሽ ነው። እሱ ነው ቁልፉ ነገር። 11 ኪሎ ፋት ሳይሆን ሰውነትሽን በአንቺ ቤት ምግብ በላው እያልሽ እያስራብሹ ቆዳሽ እየጎዳ ነው። ፀጉርሽ እየረገፈልሽ ነው። ኢነርጂ ፀጉር በጣም ይረግፋል። እንዴት አይረግፍም? ምግብ እኮ አሁን የቅድም ጠዋት ጀምሮ እኮ የቆጠርሽው አንዳቸው ፀጉርሽ እኮ ምንም ነገር አይሰጡም። እንዴት አይረግፍም? እንዴት አይረግፍም? ከዚህ በኋላ የምነግርሽ እንደውም በትክክል ከፈጸምሽ ይሄኛው ይጠፋል። ፀጉርሽ እንደው በቃ ምክንያቱም ይኸውልሽ ሴቶች ከአንቺ እድሜ በኋላ መላጣ እኮ እየሆኑ ነው። ፀጉራቸው እኮ እያለቀ ነው። ወንድ የምታውቂው አንቺ መላጣ እኮ በወንድነት ነው የምታውቂው አይደለም? ሴቶችም ሲያረጁ መላጣ ይሆናሉ። ሴቶች ሲያረጁ ቦርጫም ይሆናሉ። ሴቶች ሲያረጁ ልክ እንደ ወንዶቹ የወንድ ቅርጽ ነው የሚኖሩት። ቦርጫም መላጣ ሴቶች ይሆናሉ። ወንድ ይሆናሉ ማለት ነው። እያረጁ ሲሄዱ ወንዶችና ሴቶች ይገናኙና ሁለቱም ወንዶች ነው የሚሆኑት። ቦርጫም ሴትዮ፣ መላጣ ሴትዮ፣ ከመላጣ ሰውዬና ከቦርጫም ወይኔ ዛሬ ፋክት እኮ ነው የምነግርሽ። ይሄ ነው ኦኬ። የወንድ ሆርሞናቸው ይቀንሳል። ይቀንስና ጡታም ይሆናሉ ልክ እንደ ሴት። አላየሽም ሽማግሌዎች? አዎ። እኔ ዋናው ነገር አሁን እየነገርኩሽ አንቺ ኪሎ ነው ያልሽው፣ ስለ ኪሎ አይደለም። ህይወትሽ አሁን ያሳየሁሽ ነገር እየመጣ ያለ አደጋ አለ ነው እያልኩሽ ያለሁት። ጡንቻሽ ከላሸቀ፣ አጥንትሽ ከሳሳ፣ እውነት ለመናገር ህይወትሽ ቆንጆ አይሆንም። ከዚህ በኋላ እግብ ብለሽ የምትበይውን ምግብ ልንገርሽ። እንጀራ፣ ዳቦ ምናምን ያልሽውን እርሺው። ማስቀመጫ የለሽም አንቺ። የአንቺ ማስቀመጫ ይሄ ነው ብለን ብንል ሞልቷል ሰውነትሽ። አሁን እንጀራ መጥፎ ሳይሆን ለአንቺ አይሆንም ነው እያልኩሽ ያለሁት። አቋም አይችልም ነው እያልኩሽ ያለሁት። ጮሆ እየነገረች ነው ሰውነት። አንቺ አልሰማም ብለሻል። እንቁላል ከሆነ አስኳሉን አውጪ። ቅድም ሳውራ ሰምተሻል። ለማድረግ ነው። የ47 ዓመቷ ልጅ የ27 ዓመት ግሮምሳ ስለማስመሰል ነው የማወራው ነው። እንቁላል ከሆነ ነጩን፣ ኦኬ፣ አስኳሉን ልጆቹ ችግር የለውም። ስጋ ከሆነ ቀዩን፣ ዶሮ ስጋ ከሆነ ቆዳ አንሺ፣ አሳ፣ አይብ ነጩን። እሺ፣ አሰባ ነው የምንኖሪው? የት ነው የምንኖሪው? እስራኤል ሀገር። እስራኤል ታዲያ ግሪክ ወገር እኮ እርጎ አለላቸው። እስራኤል ሀገር ክሊያንቶች አለ እኮ እናንተ ጋር። አዎ
ስለዚህ ግሪክ ዮገርት የሚባል እርገዋለ። እነዚህም ጠግበሽ ጠዋት ላይ ከምን ጋር? ከብሮኮሊ ጋር፣ ከኮሊፍላወር ጋር፣ ከአትክልቶች ጋር ጥቂት ብለሽ ቢ ልክ እንደዛው አድርጊ። ባንገናኝ እንኳን ድጋሜ ኮሚኒኬት ባናደርግ ያቺ 11 ኪሎ ካለቀች በኋላ ቀስ እያልሽ ድፍን ምስር ጀምሪ። ዋናው ሳይነካ ባይዘ ቅድም ያልኩሽ ምግቦች ቀይ ስጋው፣ አሳ ምናምን ሳይነካ እሱን እየበላሽ ፍራፍሬ መጨመር ትችያለሽ። ባቄላ፣ ምስር መጨመር ትችያለሽ። ድንች መጨመር ትችያለሽ። ኤክሰርሳይዝ ደግሞ በጣም መስራት መቻላለን። ጥያቄ ያለ ግን ይሄ ኮላ ዜሮ ሶዳ ቡና ይፈቀዳል? ቡና ከሆነ ያለ ወተት ያለ ኔስካፌ ከፈለግሽ አርቲፊሻል ማጣፈጫ አርጊና እንጆይ አርጊ። ኮላ ያልሽውን እርሺው፣ አይሆንም ላንቺ። የበግ ስጋ፣ የፍየል ስጋ፣ ዶሮ ብሰል አሁን ጥሩ ነው። ስጋው ከየት እንደመጣ ሰውነት እኮ አያውቅም። ሰውነት ኦኬ፣ ያ ስጋ ከበግ ይምጣ፣ ከበሬ ይምጣ፣ ከፍየል ከጥንቸል አያውቅም። ያ ስጋ ቀይ ይሁን። እሺ፣ ሌላ ደግሞ ይሄ ተልባ ሱፍ ምናምን በሀበሻ የምናገበው ተልባ እንደዚህ ተልባ ሱፍ ቺያሲድ አቢሽ እዚህ ጋር ነው የሚቀመጥልሽ። ኦኬ፣ ውሃ ብቻ ነው የሚጠጣ ማለት ነው? ውሃ ብቻ ነው የሚጠጣ? ውሃ አለልሽ፣ ቡና አለልሽ፣ ግሪን ቲ አለልሽ። ምን አጣሽ ከዚህ ውጪ? እነ ቢራ እናንተ እያወራሁ ያለሁት ከአንቺ ጋር ነው። እባክሽን ቢራ ላንቺ አይሆንም። እሺ ቆይ ዶክተር ከስንት ጊዜ በኋላ ነው እንትን የማይጥ ውጤት ትንሽ ቅያሬ ምናምን? በምን አውቃለሁ? የሁላችንም ሰውነት ይለያያል። አንቺ ብቻ አሁን የነገርኩሽ እችን ቪዲዮም ስለምጭን በደንብ ከአንቺ ጋር አውራቱን ስሚና ፕራክቲስ አድርጊ። ይኸውልሽ ስለ ኪሎ ነው ለውጥ እየጠየቅሽኝ ያለሽው። ይሄን አመጋገብ ተከትለሽ ከቀናት በኋላ ሌላ ሰው ነሽ አንቺ። ሁሉ ነገርሽ ይቀየራል። ሁሉ ነገርሽ። ዋው በጣም አመሰግናለሁ ዶክተር የጤና ባርክህ። ፍቅርን ስላስገባሽ አመሰግናለሁ። ክበሩልኝ። ቅያሬ አርጌ እመጣለሁ፣ እነግራችኋለሁ። ምንም ጥያቄ የለውም። አመሰግናለሁ። ክበርልኝ። ሰው እያየው ነው። እጅግ አመሰግናለሁ። 72,000 ላይክ እያየው ነው። እንግዲህ ጊዜያችሁ ባክኗል ብዬ አላስብም። ቀድሞ የተያዘ ፕሮግራም አለኝ። ሴሽናችን እዚህ ላይ ያበቃል። ኤፍሬምን አትርሱት ፕሊስ፣ አደራ። ኤፍሬም 27 ዓመቱ ነው። ኩላሊቱ ፌል አድርጎ ዳያሊሲስ የግድ ነው፣ ኤመርጀንሲ ነው። ሀርት ፌለርም አለው። ልቡም እንግዲህ ከዚህ ከኩላሊቱ ጋር በተያያዘ ልቡም ፌል አድርጋ ብዙ ጊዜ አይሲዩ ላይ ይገባል። ኢንፌክሽን ዴቨሎፕ አድርጎ ብዙ ጊዜ ይወጣል። እባካችሁን የዚህን ወጣት ልጅ ህይወት ታደጉ። ኦንላይን ሬጅስትሬሽን ሁል ጊዜ አለ እኛ ጋር፣ ሁል ጊዜ ስራ፣ ሁል ጊዜ ሬጅስትሬሽን አለ እና ርቀት ወደኋላ አያስቀራችሁም። ድሬዳዋ መሆናችሁ ወደኋላ አያስቀራችሁም። ሞያሌ መሆናችሁ ወደኋላ። ሞያሌ ደግሞ ለምን መጣብኝ? ሞያሌ በፊት ስለሰራ ይሆናል። ኤኒዌይ የትም ቦታ ክፍለ ሀገር ሁኑ፣ ከሀገር ውጭ ሁኑ፣ ይሄ ምክንያት ሊሆን አይችልም። ጀስት ሬጅስተር አድርጉ። ሬጅስተር ስታደርጉ የስ ትከፍላላችሁ። አቅም ያላችሁ ሰዎች ፔ አድርጉ። አቅም የሌላችሁ ሰዎች ደግሞ ቢ ጀኒውን አስዋሹ። በትክክል ኢሹዋችሁን ለመቅደስ ነገሯት፣ ለፍቅር ነገሯት፣ ለደብረ ወርቅ ለግሌ ነገሯት። በትክክል አሳማኝ ምክንያት ስታቀርቡ ፍሪ ሰርቪስ እንሰጣችኋለን። ሌሎች ሰዎች ከሀገር ውጭም ያላችሁ ሀገር ውስጥ አቅም ካላችሁ ዶኔት አድርጉ። የእናንተ ዶኔሽን የአንድን ሰው አይን እንዳጠፋ ኩላሊቱ ፌል እንዳደረግ በስኳር ይታደጋል። ገንዘባችሁ እኮ የትም እኮ የምታጡ ሰዎች አላችሁ፣ በማይረባ እኮ የምታባክኑ ሰዎች አላችሁ እና ይህንን ኮዝ ሰፖርት በማድረግ ከጎናችን ሁኑ። ሁላችሁም ኮመንት ላይ ራይት ጻፎ። ራይት ሜዲካል ኮንሰልተንሲ ስሙ ደስ አይልም? ራይት ያልኩት በምክንያት ነው። ራይት ሜዲካል ኮንሰልተንሲ ቦሌ ዲኤች ገዳ 8ኛ ፎቅ ላይ ጥንቅቅ ብሎ ይጠበቃችሁ ነው። ራይት ሜዲካል ኮንሰልተንሲ እያላችሁ የጻፋችሁት። አዳነ ዌልካም፣ እንዴት ነህ? ደህና ነህ? ቅድም ደውለህ አላነሳሁም፣ ቮይስ ያስቀምጥልኝ። እየደከመኝ ነው። በዚህ አጋጣሚ እንግዲህ ብዙዎቹ ክሊያንቶቼ እኔ ጋር መታችሁ በደንብ አስተምሬያችኋለሁ። ያልገባችሁ ነገር ካለ ሌላውን ቲም ጠይቁ። የግድ ኢመርጀንሲ ከሆነ ብቻ ኮሚኒኬት አድርጉኝ። ምግባችሁንም ከዚህ በኋላ መላክ አይጠበቅባችሁም። እንጆይ አድርጉ። ያልገባችሁ ነገር የሚሰማችሁ ካለ ብቻ በፍቅር በኩል፣ በደብሬ በኩል፣ የግሌ በኩል፣ በመቅደስ በኩል ኮሚኒኬት አድርጉኝ። ኦኬ ቢኮዝ በየቀኑ የሚገቡ ሰዎች አሉ። ለእነሱ ጊዜ የሚሰጥ ቻንስ ስጡኝ።
ፍሪ ሰርቪስ በየጊዜው በየቀኑ እንሰጣለን። ለነሱ ጊዜ እንድሰጥ ቻንስ ስጡኝ። ስልክ ደውላችሁ ባላነሳ ፊል አታርጉ። ቢኮዝ የሻምፒዮን ስም ላይ ብዙ እየተማማርን ነው እና የኛ ክሊያንቶች በሙሉ ሻምፒዮንስ ላይ ያላችሁ እና ሻምፒዮንስ ላይ ያሉ ልጆች ብዙዎቹ ኤክስፐርቶች ናቸው። እንዴት ስኳር እንደተገላገሉ ያስተምሯቸዋል። ስለ ኤክሰርሳይዝ በደንብ ያስተምሯቸዋል። ስለምንም ነገር ጠይቋቸው። እኔም ጊዜ ሳገኝ ሻምፒዮንስ ላይ ዋትስአፕ ላይ ላይቭ እንደምገባ ይታወቃል። አሁንም ላይቭ ልገባ እችላለሁ። ነገም ቢሆን ላይቭ ልገባ እችላለሁ። ነገ አስቀድሜ በማሳውቀው መንገድ አሳውቅና ላይቭ ገባለሁ። ዩቲዩባችን ጥንቅቅ እያለ ነው። ስቱዲዮ ከዚህ በኋላ በጣም ቆንጆ እየሆነ ነው። እመኙን። የማስበው መንገድ ይኸው ነው። ፊት ለፊት መጥቼ ከእያንዳንዳችሁ ጋር አወራለሁ። እንደው ፋይናንሻል ኢሹ ያደለባችሁ ሰዎች እየገባችሁ የሌሎችን ቻንስ አትውሰዱ። ላይቭ ምገባው በአቅም ምክንያት ማግኘት ማልችላቸውን ሰዎች ለማግኘት ሰፖርት ለማድረግ እዚሁ ፊት ለፊት ለማስተማር ነው በገባኝ ልክ የምመጣውና አቅም ያላችሁ ሰዎች ጆይን ማድረግ ስችሉ ጆይን ከማድረግም አልፋችሁ ዶኔት ማድረግ ሲገባችሁ ፊት ለፊት ሪኩዌስት ገስት እየገባችሁ የሌሎችን ታይም ባትሻሙ ደስ ይለኛል። ዛሬ እንግዶች እንግዲህ ከውጭ የመጡ እንግዶች ኦንላይን ላይ ሰርቪስ የሰጠኋቸው ባልና ሚስት ቢሮዬ ድረስ መጥተው ሰርቪስ አግኝተው ብዙ ነገር አውርተን ስጦታም አምጥተውልኝ እጅግ አመስግኛቸዋለሁ። አመስግኑልኝ። አበቡ የሻምፒዮንስ አባል ናት። ከባለቤቷ ጋር ከጎረምሳው ባለቤቷ ጋር መጥተው ቢሮ ድረስ መርቀውኛል። ስለ ስጦታውም እግዚአብሔር ይስጥልኝ፣ እጅግ አመሰግናለሁ። የገረመኝ ነገር ነው ስጦታውን ማሳየት አለብኝ። እንዴት እንደው የኔን ፍላጎት እንዴት እንዳወቁ ላሳያችሁ። 1 ሚኒት ኮመንት ላይ ጻፉልኝ ላሳያችሁ። ኦኬ አበቡ ከባለቤት ጭምር ቢሮ ድረስ መታችሁ ብሌስ አድርጋችሁኛል። እጅግ አመሰግናለሁ። እንግዲህ ለውጣቸው እጅግ የሚገርም ነው። ባለቤቷ በተለይ የነገረኝ ነገር ህይወቴን ከሞት ነው የታደገኛልኝ። ወይም ክሊያንቴ የነበረችው እሷ ናት። እሷን ግን ጋይድ ያደረግ ነበረው ቀድሞ የኔን ስራዎች ያየው እሱ ነው። ፓስተር እጅግ አመሰግናለሁ። ደስ ብሎኛል። ስጦታችሁን ላሳያችሁ ነው። ወይት ኦኬ ቆዳ ጫማ አላመጡልኝም። እሺ ዜኖ ያውቃሉ። ኢትዮጵያ ውስጥ ሙሉ ልብስ በዚህ ጫማ የሚያደርግ ሰው ካያችሁ ያ ሰውዬ እኔ ነኝ። ኦኬ ይሄው በክራቫት ጫማ ይታያቸዋል። ሶሪ እንግዲህ ኦፌንሲቭ ከሆንክ ግሬን በማሳየት በክራቫት ያረኩትን ይኸው። እባካችሁን ጫማችሁን ቀይሩና ህይወታችሁን ቀይሩ። አዲስ ህይወት ውስጥ ነው የምትገቡት። ሴቶችም ይኸው ለቢሮ ምናምን ቲሹል ጫማ ለቢሮችሁ ያዙ በቦርሳችሁ። ከዚያ ውጭ ግን ስኒከራችሁን አድርጋችሁ ሂዱ። የስራ ጫማ ኦፊስ ላይ ያስፈልጋቸዋል። ቲሹል ቋቋ መታረገዋትን በቦርሳችሁ ያዙ፣ ወይ ደግሞ ቢሮ አስቀምጡ። እሱን የስራውን ጫማ ቢሮ አስቀምጡ ለፕሮቶኮላችሁ። ከዛ ውጭ ግን እኔ ያረኩትን ጫማ አድርጉ። ቤት ስትሆኑ ግን ጫማችሁን አውልቁ። አበዛው መሰለኝ ለፈለፍኩ ዛሬ። ይመቻችሁ። ጠዋት ተበልተዋል። ዛሬ የበላሁት ግሪክ ዮገርት እርጎ 6 እንቁላል ለጥፍ ያለው 6ቱም አስኳር የላቸውም። ከጎን አትክልት ነበራቸው። ከዚያ በኋላ ውሃ አስጠጣን ያዋልኩት። ናቲንግ ጠዋት በላው። ይኸው ኤነርጂውን። አሁን ደግሞ ይደበደባል፣ ይቀጠቀጣል፣ ይላክላችኋል። ፒስ። ሁልጊዜም እንደምለው እኔም ራይት ሜዲካል ኮንሰልተንሲ የምንላችሁ ጤናችሁን አሳልፋችሁ ሌላ ሰው አትስጡ። ከእጃችሁ እንዳይወጣ። አንዴ ከእጃችሁ ካመለጠ የምሬን ነው የምነግራችሁ፣ ከባድ ነው። ፒስ። ይመቻችሁ። ራይት ሜዲካል ኮንሰልተንሲ እያላችሁ እየጻፋችሁ ውጡ። ስሙ በደንብ እንዲወጣ እፈልጋለሁ። ራይት ሜዲካል ኮንሰልተንሲ። የስ ኮመንት ላይ ጻፉ። ራይት ሜዲካል ኮንሰልተንሲ። ናታሊ አመሰግናለሁ።
ያዕቆብ አመሰግናለሁ። ራይት ሜዲካል ኮንሰልተንሲ ራይት ሜዲካል ኮንሰልተንሲ የስ አመሰግናለሁ፣ እጅግ አመሰግናለሁ። ማናችሁም ቀን መቅደስ ጋር እየደውላችሁ መታችሁ መመረቅ ትችላላችሁ። የስ ቢሮውን ቪዚት ማድረግ ትችላላችሁ። አመሰግናለሁ። የስ ራይት ሜዲካል ኮንሰልተንሲ አርኤምሲ ጆጆ የስ አርኤምሲ እጅግ አመሰግናለሁ። የገርጂው ቢኤምሲ ነው በሪ ሜዲካል ኮንሰልተንሲ፣ ይሄኛው አርኤምሲ ነው ራይት ሜዲካል ኮንሰልተንሲ። ደስ የሚል ስም ነው። ታንኪ በጣም አመሰግናለሁ። ፒስ ሰላማችሁ ይብዛ።